ማርያም ማለት በዕብራይስጥ ትርጉሙ ምንድነው? ቦኬርቶቭ ወንድምነት እንኳን ደህና መጣ። ትርጓሜ ሚሩር ማለት መራራ ማለት ነው። አለቀ። ሚሩር ዋና ቃሉ የመጀመሪያው ቃል ሚሩር። አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ እዚህ መጥቶ ማለት ማህደረ መለኮት ማለት ርግቤ ይቤላ ማለት ነው ብሎ የሚል ይሄ የደብተራ ወሬ ነው። የደብተራ ጌታ እናት ማርያም ዓለም የጣፈጠበት ስም ነው አለን አይደል? ከእግዚአብሔር ዘንድ የተሰጠን ስም ነው አይደል? አይደል? ጨለማ የተወገደበት ስም ነው ብሎ አለን አይደል? የማርያም ጨለማነት የተወገደው በኢየሱስ ክርስቶስ ስም። በደላላ ሚስት አግብተህ ውጭ ሀገር ኖሮ እንግሊዘኛ ሲባል ለማታውቅ እዛ ቁጭ ብለህ ሚስትን ስትልቅ ቤት ቁጭ ብሎ ሚስቴን ምን የሚያነሳ ነገር አለ? ኦኬ ምናልባት አንቺ እንደዚህ ጎዳና አካባቢ ላይ መወዳደቅ ጀምረሽ ከሆነ እሱ ትክክል አይደለም። አንድ ለአንድ ግቢ ቴንኪው። አንድ የጠየቁሽን አንተ ቀለም ነው ስም ለምን ኤርሚያስ አልክሽ? ታለም ቆይ አንዴ ቀለም ያልከው ወልዳ በትኩፋት ሸባ በሚጽራይም ሚሩር ስሙ የወጣበት ራሱ በዛ ጊዜ ስለተወለደች ነው። በግብጽ እያሉ ማለት ነው። መራራ ማለት ነው የተዋለደችበት። አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይህን ስም የሰጠን መድኃኒዓለም ይመስገን። ብርሃን ለጨለማ ሊስማማ አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። ቅድም ተናግሮ ይሄ ሰውዬ ቅድም ተናግሮ ያለው ትዝ ይላል አይደለ? ማርያም ማለት እግዚአብሔር እንኳን ብትክድ በማርያም ከታመንክ ሲኦል አትገባም ያለበት ማለት ነው። ከዛ ምንድነው ያለው? የታች ቤተሰቦች አለ። የታች ቤተሰቦች ይህንን ሲሰሙ እንደሚናደዱ አውቃለሁ። ምንም ማድረግ አልችልም አለ። ሰምተው ከሆነ አሁንም ተመልከት ለመናፍቃንና የማርያም ጠላት ለሆኑ በቃ ይሄ አይዋጥላቸውም። ሁሌ ይኸውልህ ይህ መጽሐፍ ቅዱሳዊ የሆነ ንግግር ተናግሮ ማን ነው ማጣፈጫው? መጨረሻው እኛ ነን። ለምን ከመጽሐፍ ጥቅስ አምጣ ስለምንል አይዋጥላቸውም አጋንንቶች ይላል፣ አይዋጥላቸውም መናፍቃን ይላል፣ አይዋጥላቸውም የታች ቤተሰቦች ይላል። መጨረሻ መዝጊያው ሰው በመጽሐፍ ቅዱስ እንደዚህ ይላል ብሎ ይዘጋል። እሱ በጴንጤዎች አይዋጥላቸውም ብሎ ይዘጋል። የራሱን ንግግር ብቻ ስለሚናገር ማለት ነው። ዳስት እሺ፣ ቴንኪው ወንድምነት ተባረክ። እኛ እንግዲህ የተዘጋጀሁበት ላይ አንዱ በደንብ ይሄንን ቪዲዮ ላይ ልናገርበት የተዘጋጀሁትን ነገር ነው አሁን ያስታውስከኝ። ቴንኪው። ኦኬ፣ ከዚህ በኋላ እንግዲህ በግልጽ የማርያም ስም ከእግዚአብሔር ዘንድ የተሰጠን ነው ብሏል። ባይዘዌ ይሄ ሰውዬ ከትናንት ወዲያ ቤቱ ገብቼ ነበረ። ገድለ ተክለ ሃይማኖት ላይ ሲቀጥፍ ማለት ነው። እና ገና ስገባ በስድብ ተቀበሉኝ። ኦኬ፣ ተንጫጩ ማለት ነው ከላይ እስከታች። እና ከ10 ጊዜ በላይ ሚዩት አደረጉኝ። 2 ጊዜ አስወረዱኝ እና ወጣሁኝ። በራሳቸው አስወጡኝ ማለት ነው። እና እሺ አሁን ይህንን በእውቀት ደግፎ እኛ ፊት እውነት ነው ሊል የሚችል ሰው ካለ ይምጣ። አሁን ቀጥዬ የማቀርበውን ርዕስ ማለት ነው የዚህን የደብተራውን ንግግር እውነት ነው እንዴ? ታዲያ ምን ጥርጥር አለው? ኤርሚያስ ይሄን ልትክድ ነው እንዴ? ዜድ ይሄን ልትክድ ነው እንዴ ብሎ የሚል ሰው ካለ ይምጣ። ይኸው እንደዚህ አድርጌ አቀርባለሁኝ ርዕሱን ማለት ነው። ይኸው የጌታ እናት ማርያም ስሟ ተራ ስም ነው። ተራ ስም ነው። ማዳን የማይችል ስም ነው። ኃይል የሌለው ስም ነው። ጥበብ የሌለው ስም ነው። ሞገስ የሌለው ስም ነው። ምንም ሊያደርግ የማይችል የአንድ ተራ ግለሰብ ስም ነው። ራሷ የጌታ እናት ማርያም ስሟ ተራ ስም ነው። ተራ ማለት ምንም ሊፈይድልህ፣ ምንም ሊያደርግልህ፣
ምንም ሊፈጥርልህ ምንም ሊሰጥህ የማይችል አንድ ተራ ስም ነው። ኦኬ አብርሃም፣ ዳዊት፣ ሰለሞን፣ ሳሙኤል ብሎ ከሚለው ስም ኤርሚያስ፣ ዳጊ፣ ሜርሲ ከሚለው ስም ያልተለየ ያልተሻለ ስም ነው። ኦኬ አይ እንዴ ተሳስተሃል ኤርሚያስ ነውር አይደለም በዚህ ነው ያልክማ ልትናገሩ አይገባም ብሎ የሚል ሰው ካለ እስቲ ታዲያ በየትኛው ልክ ነው እነሱ መተው ሊያስረዱን የሚችሉት? መተው ይንገሩን። የማርያም ስም ከእግዚአብሔር ዘንድ የተሰጠን ስም አይደለም። ልብ በሉ፣ የማርያም ስሟ ከእግዚአብሔር ዘንድ የተሰጠን ስም አይደለም። አጋንንት የማይፈራው ስም ነው። ፈውስን የማይሰጥ ስም ነው። የኃጢአት ይቅርታን የማይሰጥ ስም ነው። ድነትን የማይሰጥ ስም ነው። ማንም የማይፈራው ስም ነው። ማንም ይለው ማርያም ብሎ የሚለው እሷ የመጨረሻ የተጠራችበት። እንደውም ከእሷ በፊት ስንት የተጠሩ ወገኖች እኮ አሉ በዚህ ስም። ምን ታካብዳለህ? የዕብራይስጡ ትርጉም ማርያም ብሎ የሚለው ስም የዕብራይስጡ ትርጉምና እናንተ ማርያም ብሎ ሲል ማህደረ መለኮት ርግቤ ይበላ ብለህ የምትላትን የደብተራን ቅርሻት እኔ ጋር መተህ እስኪ አውራት። ከየቱ ጋር ነው ያገኘው እንደዚህ አይነት ትርጓሜ? ይኸው እንደዚህ ብለን ስንል እኔ የጌታ እናት ማርያም የጌታችን እናት ማርያም ኢየሱስ ክርስቶስን የወለደችዋ ማርያም ስሟ ተራ ስም ነው። ማዳን የማይችል ስም ነው። አየለ ብሎ ከሚለው ስም የተሻለ የበለጠ ስም አይደለም። አብርሃም ብሎ ከሚለው ስም የበለጠም ያነሰም ስም አይደለም። ከድጃ ብሎ ከሚለው ስም የበለጠም ያነሰም ስም አይደለም። ኃይል የሌለው ስም ነው። ሞገስ የሌለው ስም ነው። ጥበብ የሌለው ስም ነው። እኛ ከስሞች ሁሉ በላይ ስም ያለው ቅዱስ እግዚአብሔር አብ የሰጠን አንድ ስም ነው። እሱም ጉልበት ሁሉ የሚንበረከክለት ኢየሱስ ክርስቶስ ይባላል። በዚህ ስም በጌታዬ በኢየሱስ ክርስቶስ ስም እራሷ ማርያም በአፍጢሟ ተደፍታ ትሰግድለታለች። ኢየሱስ ብሎ ለሚለው ስም ማለት ነው። ሚካኤል በለው፣ ገብርኤል በል፣ ሱራፌል በል፣ ኪሩቤል በል፣ ነቢያት በል፣ ሐዋርያት በል፣ ያለው በል፣ የሚመጣ በሙሉ ተደፍተው ባናቷ ተዘቅዝቃ ትሰግድለታለች። ማርያም የጌታችን እናት ለማ ለልጇ ልጄ ነህ እኮ ምናምን ነገር ብላ ደረቷን ነፍታ ደረቷን ገልብጣ እነሱ እንደሚሉት የምትል እንዳትመስልህ ከስሞች ሁሉ በላይ የሆነ ስም ሰጠው ይላል። በሰማይ በላይ በሰማይ በታች በምድር ያለ ስም ሁሉ ይንበረከክ ዘንድ የተሰጠን ስም አንድ ስም ነው። በመልአኩ በኩል ስሙንም ኢየሱስ ትይዋለሽ የተባለው አንድ ስም ነው። ከዚህ ስም ውጪ ሌላ ስም አናቅ። እግዚአብሔር እንግዲህ የሰጠን ስም ይሄ ነው። አሁን ኦርቶዶክሳውያን ሲሆነ መጥቶ እስኪያወራ እኔ ፊት ነው ግቡ። ማርያም ብሎ የሚለው ስም ከድጃ ከሚለው ስም ምንም የሚበልጥበት ነገር የለም። ፋጡማ ብሎ ከሚለው ስም የሚበልጥበት ምንም ነገር የለም እኮ ነው ብዬ የምልህ። ሳጥናኤል ብሎ ከሚለው ስም ምንም የተሻለ ስም አይደለም። ሳጥናኤልም ስሙ አያድንም፣ ማርያምም ስሙ አያድንም። ዲያብሎስ ከሚለው ስም ምንም ዲያብሎስ ሰይጣን የሚጠራበት ነው። ማርያም ደግሞ እሷ ብቻ ሳይሆን ከእሷ በፊት የተጠሩ በጣም ብዙ አሉ። የተናጠ ኤሌክትሪክ አስይዛለሁ በእውነት ያውም በመረጃ ላይ ማለት ነው። ኑ ግቡና እስኪያወሩ። ከየትኛው የነቢያት መጽሐፍት ላይ ነው ያገኛችሁት? የትኞቹ ሐዋርያት ናቸው እንደዚህ ብሎ የሰበኩ የማርያም ስም የተሰጠን ስም ነው ብላችሁ ያላችሁት? ከየት አምጥታችሁ ነው? ከየት አምጥታችሁ? ኑ ግቡ። ኦርቶዶክሳውያን ሼር አድርጉት ወገኖች። ሪፖርት ሊኖር ስለሚችል ሼር አድርጉልኝ። እዚህ ያላችሁ ሰዎች እዚህ ያላችሁ ሰዎች የምሰሙ በሙሉ እኔ እልህ አይደለም ያስኩትኝ በመረጃ ወንድምነት እንደውም ሲያነሳው በጣም ነው የገረመኝ። ዜድ ማለት ነው የጌታ እናት ማርያም ስሟ ተራ ስም ነው። ተራ ስም ነው። ተራ ስም ነው። ወንድሞች ፕሊስ ወገኖች እዚህ ቁጭ ብላችሁ ቤቴ ላይ ሪፖርት እንዳታስደርጉ ማድረግ እየቻላችሁ ማለት ነው። ማድረግ እየቻላችሁ የወንጌል አማኞች እነሱ የፈለጋቸውን ስህተት እንደዚህ ሲናገሩ ለነሱ እነሱ ይተባበሯቸዋል። የኛ ግን አትተባበሩም። ታብ ኮፒ ሊንክ ሼር በደንብ አድርጉልኝ። ጥያቄ ያለው ሰው እኛ ጥያቄ አለን። ማርያም ብሎ የሚለው ስም ከእግዚአብሔር የተሰጠን ስም ነው ብሎ የሚል ሰው ካለ ይምጣ። አላቀውም ብራዘር፣ እግዚአብሔር ማርያም ብሎ የሚል ስም አልሰጠኝም። በመልአኩ በኩል ኢየሱስ የሚል ስም ግን ሰጥቶኛል። የሺዋሁ አዶን ብሎ የሚል ስም ግን ሰጥቶኛል። የሺዋ እውነተኛ በዕብራይስጥ ቋንቋ
የሺዋ ብሎ የሚል ስም፣ አዳኝ ብሎ የሚል ስም፣ መድኃኒት ብሎ የሚል ትርጓሜ ያለው ኢየሱስን ግን ሰጥቶኛል። ቅዱስ እግዚአብሔር አብ ሰጥቶናል ለዓለም ሁሉ። በመልአኩ በኩል ነው የተባለው። ኦኬ። የምን ማካበድ ነው? የምን ማካበድ? ከየት ነው ያመጣችሁት እናንተ? የመናፍቃን ፍልፋይ ሁሉ ማለት ነው። ሲጀምር ይሄን መርጌታ ባገኘው ደስ ባለኝ ነበር። በባለፈው ገብቼ ነበረ ገድለ ተክለ ሃይማኖት ላይ ሲቀጠፍ ማለት ነው። ስገባ ግን በስድብ አስወርደኝ። ራሱ ቤት ነው የሄድኩትኝ። ልክ ነው። ማርያም የሚለው ስም እኛ አይጣፍጠንም። ለምን? የሚጣፍጥ ስም አይደለም እንዴ? የሚጣፍጥ ስም እኮ አይደለም ብራዘር። ምን ይጣፍጣል? አሁን መሐመድ ብሎ የሚል ስም ይጣፍጣል? አብርሃም የሚል ስም ይጣፍጣል ብራዘር? ሳሙኤል የሚል ስም ይጣፍጣል? እንደውም ሳሙኤል ብሎ የሚለው ከማርያም ስም ይልቅ የተሻለ ትርጓሜ ያለው። ከእግዚአብሔር ለምኜዋለሁ ብላ ስትል ስሙንም ሳሙኤል ብላ ጠራችሁ ይላል እናታችን ሐና ማለት ነው። ማርያም ብሎ የሚለው ስምስ ትርጓሜው ምንድን ነው? በዕብራይስጥ ምን ማለት ነው? ማርያም ብሎ የሚለውን ስም የሚጠሩበት አይሁዳውያን ናቸው። ምን ማለት ነው ትርጓሜ? ማህደረ መለኮት ርግቤ ይቤላ። እውነትህን ነው። ማራ በሉኝ እኮ ብላለች ኑሃሚን። ወደ ወዳጄ አስገባለሁ አይሁዳውያኑንም ማለት ነው። ምን ማለት ነው ማርያም ማለት? እስኪ ንገሩኑና እስኪ ንገሩን እስኪ ኑና። እሺ ኑና ንገሩን። ሐሞተ ኮፍጣና የሆነ ሰው እግዚአብሔር ማርያምን ብሎ የሚለውን ስም ሰጥቶናል። ዓለም የሚጣፍጥበት አላለም። ምን ያጣፍጣል የማርያም ስም? አሁን ዓለምን ማንን አጣፍጦ ያውቃል? ሊያጣፍጥማቸው የእሷም ራሷ እንኳን ሕይወት የጣፈጠው በኢየሱስ ነው። አጭርና ግልጽ ነው። አዎ አጭርና ግልጽ። ማርያም ራሷ ሕይወቷ የጣፈጠው የጌታ እናት ማርያም ሕይወቷ የጣፈጠው ኢየሱስ ብሎ በሚለው ስምና በኢየሱስ ብሎ በሚለው ጌታ ነው። ምን የሚያጣፍጥ ስም አላትና እሷ ሲጀምር ምንድን ነው የምትሉትን ወገኖችን? ላኩ አገስት ተደብቆ ማየት አይደለም። ቢሃይንድ ባይ ተደብቆ የሚያየውም ትውልድ ማለት ነው። ላኩ እስኪ ላኩ ዱብ ዱብ በሉ ኦርቶዶክሳውያን። ግቡ ወገኖች፣ ሼሩን በደንብ ሞቅ አድርጉት። ና ግባ እስኪ። አቅም ያለው ይግባ፣ አቅም ያለው ይግባና ያውራ። ማርያም ብሎ የሚለውን ስም እግዚአብሔር ሰጥቶናል። ይህ ዓለም የጣፈጠው በማርያም ነው ብሎ አሁን ደብተራው ሲያቀረሽ የነበረውን እሱን እውነት የሚያርግ ሰው ካለ ይግባና በእውነት ያውራ። እናቱ የወለደችው ቄስ፣ እናቱ የወለደችው ዲያቆን፣ እናቱ የወለደችው መርጌታ መምህር የተባለ ማለት ራሱ መምህር ግሩም የተባለው ሰውዬ ሁሉ ጭምር ሳይቀር ማለት ነው። እስኪ ይምጡ። ይኸው ቤት ከፍተን ነው እንደዚህ የምናወራው። እላህ አይደለም የተያያዝ ነው። የመጽሐፍ ቅዱስን እውነት ቁጭ ታደርገዋለህ ማለት ነው። ማርያም ብሎ የሚለውን ስም እግዚአብሔር ሰጠን ብሎ የሚለው ብሎ አለ አይደል? የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት ታመጣዋለህ ማለት ነው። ብሉይ ኪዳን አዲስ ኪዳን እናገላብጣለን እንደ ክረምት በቆሎ። ቃል የለም። ና አምጡት። ብዙ ሰው አለ ተደብቆ የሚያው ኑ ኦርቶዶክሳውያን፣ ይሄንን ስም እናንተ ለድነት እግዚአብሔር ሰጥቶናል ብላችሁ የምትሉ ከሆነ ናና ትነግረናለህ። መጽሐፍ ቅዱስ እንታረማለና ምን ክፋት አለው? እንታረማለን። እሺ ገነት ነው ገነት እሺ ኖ ግቧ ኖ ግቡና ንገሩን።
ምንድነው 160 200 ምናምን ነገር እያላችሁ ጽፉት ወገኖች። እህትየው ወይ ኤርሚ ኦኬ አለው። እሺ ኑ ንገሩን እስኪ በቅንነት እግዚአብሔር የሰጠን ስም አላችሁ። ማርያም ብሎ የሚለውን ስም እግዚአብሔር ሰጠ እኮ ንገሩን። ከዘፍጥረት እስከ ራእይ ንገሩን። እኔ ዛሬ ኦርቶዶክስነትን ኦፊሻል ይቀበላለሁ። አሳዩኝ ግን ከመጽሐፍ ፋጡማ ከሚለው ስም የተለየ ስም የለውም። ኦኬ ጀሚላ ከሚለው ስም የተለየ ስም አይደለም። ማርያም ብሎ የሚለው ስም ሳራ ብሎ ከሚለው ስም የተለየ ስም አይደለም። ትዕግስት ከሚለው ስም የተለየ ስም አይደለም። አቦዘነች ከሚለው ስም የተለየ ስም አይደለም። የተለየ ነው ብላችሁ ስትሉ መረጃውን ንገሩን። ከዘፍጥረት እስከ ራእይ ድረስ ከድርብ ነጠላ ሰረዙ ጀምሮ የቱ ጋር ምን እንደሚል እናውቃለን። ያመለካችን ቃል እና ፈትሸኝ እና አልፈትሸኝ ንገሩን። የእንደነኛ አይነትን ይቅርታ አድርጉልኝ፣ እንደ እነዚህ አይነት የደብተራ ቅርሻት የምታምኑ ሰዎች ኑና ንገሩን። እግዚአብሔር ከሰማይ በታች አንድ ስምን የሰጠን በመልአኩ በኩል ለራሷ ለጌታዬ እናት ለማርያም ስሙንም ኢየሱስ ትየዋለሽ፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው ያለው። ለዳዊት ልጅ ለዮሴፍም ለጮኛ እንደዚሁም ለጌታ እናት ለእናቲቱም ለማርያም ማለት ነው። እሺ አንጾኪያ እንኳን ደህና መጣ። በሰላም ናችሁ? ደህና ነን። ከየት ቤተ እምነት ነው? አይ እኔ ወንጌል አማኝ ነኝ። እሺ ለምን ላክልኝ ታዲያ? አንድ ጥያቄ ነበረኝ። እሺ እታች ፓስተር ጋር ሄደ። እሺ ቤቲ እንኳን ደህና መጣሽ። አክሊሉ ሚዩት አድርገው። ሰላም ናችሁ? እንኳን ደህና ቆያችሁ። ደህና ነን። አክሊሉ ሚዩት አድርገው፣ ድምፅ አለ አንተ ጋር። ያ ቴንክ ዩ። ያ እሺ ቤቲ እሺ፣ ከዛ ወደ አክሊሉ ደህና ናችሁ? እግዚአብሔር ይመስገን። ያን ጥያቄ ማርያም ካልተባለች ታዲያ ስሟ ማን ይባል? ታዲያ ማን ብለን እናውጣላት? ማን አንቺ ማን አውጭ አደረገች ሲጀምር? ኖ አይደለም። አይ ማርያም ኖ አንቺ ነሽ እንዴ ለማርያም ስም ያወጣሽላት? አይደለም። እኛ ሁላችንም ስንወለድ እንግዲህ ስም ይሰጠናል አይደለም? በስማችን ነው። አንቺ ነሽ ወይ ለማርያም ስም ያወጣሽላት በመጀመሪያ? እኔ አይደለም ያሉት። ታዲያ ማን እንበላት? በቃ ስለዚህ ምን ብለን እናውጣላት? ስም አይባልማ። የወጣላት ስም በወላጆቿ በኩል የወጣላት ስም ማርያም ስለሆነ ቆይ አድምጪኝ እህቴ። ስም እናውጣላት አትበይ። አንቺ ማን ስም አውጪ ያረጋሽ? እንደሱ አልተግባባን። እንደሱ ልል አስቤ አይደለም። እንደሱ ልል ሳይሆን አልተግባባን። አይ እኔ እንደሱ ልልክ አይደለም። እናትና አባቷ ማርያም ብለው ካወጡላት እኛ እሱን ተከትለን በማርያምነቷ ነው እኛ የምንጠራት ለማለት ፈልጌ ነው እንጂ እኔ ስም ላውጣላት ብዬ አይደለም። ልክ ነው። እኛም እኮ የምንጠራት የጌታ እናት ማርያም በሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ እንደተጻፈው በመልአኩ እንደተናገረው ማለት ነው። የድንግሊቱም ስም ማርያም ነበር ይላል ሉቃስ እንደጻፈው ማለት ነው። ስለዚህ ማን ብለን የምንጠራት? አቦዘነች ቦጋለች ብለን አንጠራትም። ማርያም ነው ብለን የምንጠራት የተጻፈው ማለት ነው። ይሄ ስም ግን ኃይል አለው፣ ጥበብ አለው፣ ማዳን የሚችል ሰው ነው ብላችሁ ካላችሁ ግን ፋጡማ ከሚለው ስም የተሻለ ስም አይደለም። ኦኬ ቤቲ ከሚለው ከአንቺ ስም የተለየ ስም አይደለም። የአንቺ ስም ተራ ስም ነው። የማርያምም ስም ተራ ስም ነው። የኤርሚያስም ስም ተራ ስም ነው። የአክሊሉም የዳጊም የሜርሲም ስም ተራ ስም ነው። ማለት ተራ ስም ማለት ጥበብ የሌለው ኃይል የሌለው ሞገስ የሌለው ማዳን የማይችል አጋንንት የማይፈሩት ስም ሰውም የማይንቀጠቀጥለት የማይጣፍጥም የማይመርም ስም ነው። ስለዚህ መጽሐፍ በጠራት የጌታ እናት ማርያም ብለን እንጠራለን። ስንለያት ብዙ ማርያሞች ስላሉ የጌታዬ እናት ማርያም የጌታችን እናት ማርያም ብለን እንጠራለን እንጂ አሁን ቅድም ደብተራው ያሉትን አይተሽ ከሆነ ዓለም የጣፈጠበት ስም ነው አለ። እውነት አሁን ማርያም ብሎ በሚል ስም ነው ዓለም የጣፈጠው? እንደዛማ ከሆነ ከጌታችን እናት ማርያም ቀድማ የአሮንና የሙሴ እህት ማርያም ከግብፅ ምድር ሲወጡ የነበረችው ነብይቷ ማርያም እኮ ማርያም ተብላ ተጠርታለች። ዓለም በእሷ ስም የሚጣፍጥ ከሆነ በሙሴ እህትና በአሮን እህት በማርያም ነበረ ዓለም መጣፈጥ የነበረበት። አየሹ ቤትዬ እንጂ እኛ የጌታችን እናት ማርያም በተጠራችበት ማርያም ብሎ በሚለው ስም አትጠራ አላልንም። የምንጠራት የጌታችን እናት ማርያም መጽሐፍ ቅዱሱ እንዳለው ማለት ነው። ማርያም ብሎ የሚለውን ስም የምንጠራው መጽሐፍ ቅዱስ በጠራት ስም ነው። ግን ይሄ ስም ማርያም ብሎ የሚለው ስም ኃይል አለው፣ ጥበብ አለው፣ ዓለም ጣፈጠበት፣
መናፍቃና ሰይጣን የሚጠሉት ስም የማይጣፍጣቸው ሰው ነው ብለህ? አዎ እኛ የፍጡር ስም ጣፍጦን አያውቅም፣ ሊጣፍጥም አይችልም። ኦኬ እንጂ እሷ በመጽሐፍ ቅዱስ ላይ ስሟ ማርያም ተብሎ ስለተጠራ በዚህ ስም አትጥሯት አይደለም እያልን ያለ ነው። ስሟ ተራ ስም ነው። በቃ ከስሞች ሁሉ በላይ የሆነ ስም ግን ያለው ኢየሱስ ክርስቶስ ከእሷ የተወለደ ጌታችን ነው እያልን ያለ ነው። ቤት አግኝተሽ ከሆነ እሺ፣ አዎ ይረዳኛል። ግን ያው እኛ እንደምታውቀው የተለየ ክብር አለን ለእሷ። ያው መቼም የማይቀየር ነው፣ መቼም የማይለወጥ ነው። ምን አይነት ክብር ነው ያለው? ስሟ ምንድነው የተለየ ክብር ያለው? ምንድነው የተለየ ክብር ያለው? ምንድነው የተለየ ክብር ያለሽ? በስ ከክርስቶስ እንወልዳለን አለች። የማይደፈር ማን አልወለደችም ብሎ አለ ክርስቶስን። ማን አልወለደችም? ስለዚህ ለዚህ እኮ ክብር ይገባታል ለማለት ነው። እሱም በመውለዶቿ ስሟ ኃይል አለው ብለሽ ታምኛለሽ ቤቴ? አይደል? ስለ ስሟ ሳይሆን አሁን ስለ ስሟ ሳይሆን እኔ ስለ ስሟ ነው። ስሟ ላይ ነው እየተናገረ። ቆይ ቤቲ ለምንድን ነው አንደኛ፣ አሁን አንቺ ጥሩ ጠያቂ ነሽ። ልብ በይ። እኛ ስሟ የጌታ እናት ማርያም ስሟ አይደለም አላልንም። ስሟ የጌታ እናት ስም ማርያም ነው መጽሐፉ የነገረን። የድንግሊቱም ስም ማርያም ነበርኩ ብሏለን በመልአኩ በኩል። ኦኬ በቃ ጸሐፊው ሉቃስ ሲጽፍ ከቃሉ አገልጋይ ሰምቶ ለከበረ ክፍል ጻፈው ከቃሉ አገልጋይ ሰምቶ የድንግሊቱም ስም ማርያም ነበር አለ። አለቀ። እናት በመሆኗ ክብር አይገባትም ወይ? ይገባታል። የጌታችን እናት እንዴት ነው ማናከብራት? እንደናንተ ግን ክብር ይገባታል ብለን ራጉኤል ቤተክርስቲያን ጀርባ በሙቅና በማስትሽ የተጣበቀ ፎቶ ማንም ቀዶ እንደፈለገ ጨመዳዶ የሚጥለውን ፎቶ ዝንብ ኩሷን የምትኮስበት አቧራ ሁሉ የሚራገፍለት በጭራ የሚደበድብለትን ፎቶ የጌታችን እናት ማርያምን ክብር እንሰጣለን ብለን በማይሰማና በማይለማ ፎቶ ስር ግን በመቀመጫችን ነፋስ እስከሚገባ ድረስ አናፈነድድም። ለእንዲህ አይነት ስዕል መጽሐፍ አያዘንም። የጌታ እናት ክብር አላት በደንብ እንጂ። ቤቲ እንኳን እሷ አይደለችም፣ አንቺ እንኳን ክብር አለሽ። ኦኬ የጌታችን እናት ማርያም ስሟን እናከብራለን ነው ወይስ እሷን እናከብራለን ነው? ስሟን አይደለም እናከብረው፣ እሷን በሳነቷ እናከብራለን። ተገቢውን የእናትነት ክብር እንሰጣለን። ኦኬ አሁን መጥቶ ማንም ሰው ማርያም ጌታን አልወለደችም ብሎ ቢል ስርዓት ያዝ እንለዋለን። ስርዓትክን ያዝ እለዋለሁ። እኔ እማይዝ ከሆነ ስርዓት አስይዘዋለሁ ማለት ነው። የጌታ እናቱ ከዲጃና ጀሚላ ነው የሚባሉት ብሎ ቢል አፍክን ያዝ። ከየት ነው ያመጣው? መረጃውን አምጣ እለዋለሁ። መረጃውን ካመጣው እሰየው፣ ካላመጣውስ ይሄ ዝም ብሎ ስሜታዊ የሆነ ሰው እዛ ዳር ያዝ ብለዋለሁ፣ በእኔ ንግግር ማለት ነው። እኛ እያልን ያለ ነው የጌታ እናት ማርያም ስሟ ኃይል አለው ብላችሁ ስትሉ ዓለምን ያጣፈጠ ስም ነው እግዚአብሔር የሰጠን ስም ነው ብላችሁ ስትሉ ደብተራው እንደተናገሩት የምታምኙ ከሆነ መረጃውን ከመጽሐፍ ቅዱስ ስጡን ነው እያልን ያለ ነው። ቤትሻይ አግኝተሽኝ ከሆነ ሀሳቤን የእናንተ ሀሳብ እንደዛ ከሆነ አከብራለሁ። ግን እኛ ስሟን ከመጣፈጡም ማርማር ከማለቱም ሁሉ ነገር ነው ለኛና የእናንተን ምክር አከብራለሁ። እውነትሽን ነው። አንዴ ቆይ ጣፈጠሽ አይደል? አሞጽ የማይከፈት እሱ እስራኤላዊ ወንድም ስለሆነ ማርያም እንግዲህ ጎጃሚ አይደለችም፣ የኦሮሞም ተወላጅ አይደለችም። ቆይ አንዴ ወንድምነት እሺ፣ አንዴ ቆይ እሺ፣ የሰላሌ ተወላጅ የኦሮሚያ ተወላጅም አይደለችም፣ የሽሬ እንደ ስላሴም ተወላጅም አይደለችም፣ የመርጦ ለማርያምም ተወላጅ አይደለችም፣ ጎጃሜም ኦሮሞም ጉራጌም አይደለችም። ማርያም ምንድናት? አይሁዳዊት ናት። ስለዚህ በስጋ ወንድሟ የሆነው አሞጽ ላይ አለ። ማርያም ማለት በዕብራይስጥ ትርጉሙ ምንድነው? ቦኬርቶቭ ወንድምነት እንኳን ደህና መጣ። ቦኬርቶቭ ለመርሲኮ ልኬላት ነበረ። ትርጓሜውን በደንብ ምንድነው ብሎ የሚለው በዕብራይስጥ ማርያም ብሎ የሚለው ትርጓሜው ሚሩር ማለት መራራ ማለት ነው። አለቀ። ሚሩር ዋና ቃሉ የመጀመሪያው ቃል ሚሩር ነው። ሰማሽ አይደል እህትዬ? ሰምቻለሁ። በቃ እስራኤላዊ ወንድም ነው ማለት ነው ኤርምዬ። አዎ በቃ እንደዛ ነው። አፈጠን ያለችው መራራው ነው። ራይት ያው እስራኤላዊ ነው። የሚሞግት ሰው ካለ መጥቶ መሞገት ይችላል። ዕብራይስጥ የሚያውቅ ሰው ካለ ማለት ነው። ኦኬ እዚህ መጥቶ ማለት ማህደረ መለኮት ማለት ርግቤ ይቤላ ማለት ነው ብሎ የሚል ይሄ የደብተራ ወሬ ነው። የደብተራ ወሬ ነው። ማርያም ማለት መራራ ማለት ነው። ብራዘር ዓለም የጣፈጠው በእሷ ስም ነው ብሎ ይላል ደብተራው አይልም።
ዓለም የጣፈጠበት አንድ ስም ነው እግዚአብሔር የሰጠን። ለዘላለም ቅዱስ ስሙ የተባረከ ይሁን። ቅዱስ እግዚአብሔር አብ አንድ ስም ነው የሰጠን። ማርያም ብሎ የሚለው ስም በዕብራይስጥ ምንድነው? መራራ ማለት ነው። ብራዘርዬ አሁን ማርያም ብሎ የሚል ስም አዳኝ ነው፣ እግዚአብሔር እንድንድንበት የሰጠን ነው። ጥበብ ያለው ነው፣ ኃይል ያለው ነው፣ ሞገስ ያለው ነው፣ ዓለም የጣፈጠበት ነው። መላእክትና ነው ሰይጣንና መናፍቃን የሚጠሉት ስም ነው ብሎ ያለ የማይጣፍጣቸው ስም ነው አለን አይደል? መናፍቃን ብለው የሚሉን እኛ ነው። ራሱ ድብን ያለ ሻሽ የጠመጠመ ጠንቋይ መናፍቅ ራሱ ሆኖ ሳለ ቤት እኮ ገብቼ ነበረ። እኛ ማርያም ብሎ የሚል ስም ጣፍጦንም አያውቅም። ልንቀምሰውም የማንፈልገው አንድ ተራ ስም ነው። አብርሃም ተብሎ ሲባል የብዙ አሕዛብ አባት አደረኩ ተብሎ ስለተባለ ትርጓሜ ያለው እንደውም ማርያም ማለት ማራ እኮ ማለት መራራ እኮ ማለት እኮ ነው ብራዘር። ኖና ነገሩን እንስማ እስቲ እንደመም። እኛም በእውነት በትርጓሜያችሁ ሲያስገርሙን ኦርቶዶክሳውያኑ ግቡና ነገሩን። ያው ማርያም የጌታ እናት ማርያም ስሟ ተራ ስም ነው። ፋጡማ ከሚለው ስም የተሻለ ስም አይደለም። ኦኬ ሳሚራ ከሚለው ስም የተሻለ ስም አይደለም። ትዕግስትና አየለች ቦጋለች ብሎ ከሚለው ስም የተለየ ስም አይደለም። ሳራ፣ ርብቃ፣ ሊያ ብሎ ከሚለው ስም የተለየ ስም አይደለም። ጥበብ የሌለው ስም ነው። ሞገስ የሌለው ስም ነው። ኃይል የሌለው ስም ነው። አጋንንት የማይፈሩት ስም ነው። ትውልድም የማይንቀጠቀጥለት ስም ነው። ትውልድ የሚንቀጠቀጥለት አጋንንት በስሙ የሚወጡ አንድ ስም አለ። ከስሞች ሁሉ በላይ የሆነ ስም በፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ እንደተጻፈለት ኢየሱስ ክርስቶስ የዓለም መድኃኒት፣ የእኔ ጌታ፣ የዓለሙ ሁሉ ፈጣሪ ማለት ነው። እራሷ ማርያም ኢየሱስ ብሎ ለሚለው ስም በአፍጢሟ ተደፍታ ትሰግድለታለች እኮ ነው ብዬ የምልህ በሰማያት። ኦኬ ወጥ ረገጣችሁ ይላል የሀገራችን ገበሬ። እንዴት አይነት ድፍረት ነው ወንድሞች እናቶች! ተሰጥቶናል ከእግዚአብሔር ዘንድ እንድንድንበት በእውነት ወገኖቼ ምናምን ነገር ይልላል። መረጃውን ስጡን። የዮቶር የሚባለው ራጉኤል የተባለው የእሱ ልጅ ማርያም ተብላ ተጠርታለች። ብራዘር ታውቃለህ? የአሕዛብ ሰው ማለት ነው። የሙሴ አማት ኤርምዬ በውስጥ ልክ ያለው በትልቁ አድርገው የላኩልህ። ቴንኪው ወንድምነት። እሺ እንዴ ኑ ንገሩን፣ ዕብራይስጡን ሲተንትኑት አመስጥሩት፣ እንስማችሁ ኦርቶዶክሳውያን። ኢየሱስ ክርስቶስ ምስክሬ ነው አልኩ። እችን የኦርቶዶክሳ ማርያም እኔ ነኝ የምበቀላት አልኩ። በጌታ እናት ስም አትነግዱም፣ አትሸቅሉም፣ አትበሉ። ይኸው ይሄ ማለት ነው አይደለ ወንድምነት? አዎ እንደዚህ ነው የሚለው። ምን እንደሚለው የወጣበት ማለት ነው። ይሄ በወልድ ላይ ያለው በዕብራይስጡ አንብበውና ተርጉሞ ሚሩር ሙል ሩማት አልሸም ሚሩር አግኡላ ልፌ ሀዛል ማለት በአይሁዳውያን መጽሐፍቶችን የሚፈቱ ሀዛል ነው የሚባለው። በሁለተኛው ቤተ መቅደስ እንደዚህ ይላል። በሚድራሽም ይላል ሚድራሽ ሴደራውላ አሸም ኒትካን ለሚሪያም በሞሸ ሸኖልዳ በትኩፋት ሸባ በሚጽራይም ሚሩር ስሙ የወጣበት ራሱ በዛ ጊዜ ስለተወለደች ነው። በግብፅ እያሉ ማለት ነው። መራራ ማለት ነው የተዋለደችበት። ምንም ብዙ መፈላሰፍም አያስፈልግም። ራይት የመጀመሪያ ፋና ወጊ ማርያም ብሎ በሚል ስም የተጠራችው የሁለቱ የጌታ አገልጋዮች ሊቀ ካህኑ አሮንና የነቢዩ የሙሴ እህት ማርያም ነቢይቱ ናት የተጠራችበት በዚህ ስም። ማርያም ከመፈጠሯ ከ1500 ዓመት በፊት የነበረች ናት። የሙሴ እና የአሮን እህት ማርያም ማለት ነው። አሁን ወንድምነት ያነበባት ሴት በግብፅ ሳሉ የወጣችው
የጌታችን እናት ከመወለዷ ከመፈጠሯ ኢየሱስ በስጋ ከሷ ከመወለዱ ከ1500 ዓመት በፊት የነበረችው ማርያም ነቢይቷ ማርያም የሙሴ እህት ማርያም ኦኬ እሷ በዚህ ስም ተጠርታ ነበር። እግዚአብሔር የሰጠን ስም እያልክ ታካብዳለህ እንዴ? የለም የለም። እንደዚህ አፈርደቼ እናስግጥልሃለን ማለት ነው በዓለም አደባባይ ላይ የለም። እኛ የምናውቃት የሙሴ እህት ማርያም ይኸው እዚህ አለች። የሙሴና የማርያም መዝሙር ይላል። ኦኬ እዚህ ትውልድ ፊት አልኩ አንድ ደብተራ ድምፁ ከፍ ብሎ አይሰማም። ያው በዚያን ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ ብሎ ባለበት ክፍል ላይ የሙሴም እህት ማርያምም ደግሞ እዚህ ጋር መዝሙሯን ደግሞ ትቀጥላለች ማለት ነው። የማርያምም መዝሙር ይላል። ማርያም የጌታችን እናት ከመወለዷ ከ1500 ዓመት በፊት የነበረችዋ ማርያምን እግዚአብሔር ለድነት ሰጥቶናል፣ ዓለም እንዲጣፍጥበት አልከ። ከሙሴ እህት ከማርያም የጌታ እናት ማርያም ስሟ ምንም የተለየ አይደለም። ምንም የሁለቱም ውሃ አያነሳም። የሁለቱም ገለባ ስም ነው። አጭርና ግልጽ የሁለቱም ገለባ ስም ነው አልኩ። የማይከብድ ሰው ነው። ፍጥረት የሚፈራው ስም አይደለም። አጋንንቶች የሚገዙለት ስም አይደለም። ኦኬ ልብ በል። በሽተኞች የሚፈወሱበት ስም አይደለም። ኦኬ ወደ ወገኖች እንደዚህ እንደ ሙዣሌ ሰንኮፉን ንቅል አድርጌ ያወጣልሃለሁ። የሙሴ እህት ማርያምም ስሟ ተራ ስም ነው። የጌታ እናት ማርያምም ስሟ ተራ ስም ነው። መግደላዊት ማርያምም ስሟ ተራ ስም ነው። ተራ ስም ነው። ሰጠን ይላል እንዴ? እዚህኛው ላይቭ የገባሁበት ሞባይል ላይ መሰለኝ ቪዲዮን ያወረድኩትኝ። ወንድምነት ካለ ከሰማ እስኪ ላክልኝ በውስጥ። ዳውንሎድ አድርጌዋለሁ፣ ግን እዚህኛው ሞባይል ላይ መሰለኝ ላይቭ የገባሁበት ሞባይል ላይ እኔ ወርድ ላክልህ እሱ ፖስት አድርጎታል መሰለኝ። ኦኬ ላኪው። እኔ ዳውንሎድ አድርጌዋለሁ፣ ግን እስቲ ቆይ እዚህ ጋር ነው። ቆይ እቼት እንትን ብላ ነው። ይሄ ስም የመረረውን ዓለም ያጣፈጠ አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይህን ስም የሰጠን መድኃኒዓለም ይመስገን። ብርሃን ለጨለማ ሊስማማው አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እግዚአብሔር ላልጣፈጠው ጋኔ አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። እናፈርስልሃለና እቺ ማርያም ብለህ የምትላትን እኔ አፈርስልሃለሁ ስሟን ማለት ነው። ኦኬ የጌታችን እናት ስላይደለች እቺ ኦርቶዶክስ ውስጥ የምትመለከዋ እንደነኛ አይነት ጠንቋዮች የሚያመልኳት ናት። እዘቀዝቅልሃለሁ የኦርቶዶክሳን ማርያም። የጌታችን እናት ማርያምስ እናንተ የምትሉት ውስጥ የለችበትም። የጌታ እናት ማርያምስ እናንተ እንደምትሉት እሷ ምንም የምታውቀው ነገር የለም። ኦኬ
አንዳችም ያደረገችውም ልታደርገው የምችለው ነገር የለም። ስለዚህ አይ ደብተራው የተናገሩት ትክክል ነው ኤርሚያስ፣ እኛ እኮ መረጃ አለን ብሎ የሚል ሰው ካለ ይምጣ። ያው የጌታ እናት ማርያም ዓለም የጣፈጠበት ስም ነው አለን አይደል? ከእግዚአብሔር ዘንድ የተሰጠን ስም ነው አለ አይደል? ጨለማ የተወገደበት ስም ነው ብሎ አለን አይደል? የማርያም ጨለማነት የተወገደው በኢየሱስ ክርስቶስ ስም ነው። ጨለማ ማለት ክርስቶስን አለማወቅ ማለት ነው። ድነትን ያገኘችው ኢየሱስ ብሎ በሚለው ስም ነው። የኃጢአት ስርየቷን ያገኘችው የጌታችን እናት ማርያም በኢየሱስ ክርስቶስ ነው። ኦኬ ጫማ አለካካ አይደለ? የጌታን እናት ማርያምን ከኢየሱስ ክርስቶስ እኩል ጫማ አለካካ አይደል? ሕይወቴ ትለፋልኩ የአባቶች አምላክ ምስክር ነው አወርድልሃለሁ። ኦኬ እታች እንዘጭ አድርጌ በእውቀት አወርድልሃለሁ። በእውቀት ገብተህ ስትሞግት እናወራለን ማለት ነው። ያኔ አለካካችሁ ከኢየሱስ ክርስቶስ እኩል። ስሙ ከስሞች ሁሉ በላይ የሆነው ስም ኢየሱስን አሰብኩም። ወይዘሮ ፋጡማ፣ ወይዘሮ አየለች፣ ወይዘሮ ሰሚራ ከሚለው ስም ምንም የበለጠ ስም አይደለም። ማርያም ብሎ የሚለው ስም ተራ ስም ነው። የተራ ማንም ሰው ይጠራበት የነበረ ስም ነው። ከእሷ ውጭ 7 ማርያሞች ተጠርተውበታል መጽሐፍ ቅዱስ ውስጥ። 7 ሰዎች ማርያም ብሎ በሚል ስም ተጠርቷል። ኦኬ አለቀ። እሺ የገባሽው ወይ የገባው ሰው በእምነት ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው እህታችን? ከኦርቶዶክስ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። የጌታችን እናት ማርያም አሁን ሲናገረው የነበረው ሰውዬ እንደሚናገረው እንደዛ ታምኛለሽ? ለምን ወረድሽ? ለምን ወረድሽ? ለምን ወረድሽ? እዚህ መቼም ሰው አያስወርድም። ራስነሽ ወረድሽው እህታችን እንጂ ሰው አስወረደው ነው። አይ ማንም አያስወርድሽም። ማንም አገልጋዮች ናቸው። እኔም አልወረድኩም። አገልጋይ ቢሆኑ ይሁና። አገልጋይ ብዙ ጊዜ ሲያስወርድ አይ ችግር የለም። ራሳቸው ነፍስ በደንብ የሚያውቁ አገልጋይ ናቸው ምናምን ስትል አይ አይደለም። ከኦርቶዶክስም ከፕሮቴስታንትም ሳይባሉ ያወርዳሉ። ከአገልጋይ ናቸው ምናምን ብሎ ማካበል አይደለም እምልሽ። እኔ ራሴ የማምንባቸው ስለሆኑ ማለት ነው። እዚህ ማንኛውም ሰው ገና ሰላምታ እየሰጠሽ እኛም በጣም የምናምናቸው ያወርዳሉ። እናንተ ጋር ሊሆን ይችላል። እኔ ስለ ራሴ ጋር ሞዴሬተር ያደረኳቸው ሰዎች አገልጋዮች ናቸው ብዬ ስል ገና ሰላምታ እየተለዋወጡ ቆየታለም እኔ ነው የሚጠረኩሽ። ገና ሰላምታ እየተሰጣጣን እያለን ሊያስወርድሽ የሚችል አገልጋይ የለም እዚህ ቤት። እኔ ጋር ሞዴሬተር ያደረኳቸው እናንተ ጋር ልክ ነው። እናንተ ጋር የሚያስወርዱ አሉ። የእናንተ መናገር ትችላለሽ። የእኔ ቤት ግን እዚህ በሙሉ የሆኑ ሰዎች አገልጋዮች ናቸው። ሰው ገና ሰላምታ እየተሰጠ እያለ አያስወርዱ። በስተት ራስሽ ነክተሽው ከሆነ ካልሆነ በስተቀር ማለት ነው። እና መቀጠል ትችላለሽ። እንግዲህ ሰላምታ ላይ ገና ብዙ ሳናወራ ሰላምታ ላይ ማንም ሞዴሬተር አያስወርድሽም ብዬ ስለፈለግኩ ነው። ቴንኪው። መቀጠል ትችላለሽ እህታችን። ማይኩን ከፈችው እና መቀጠል ትችላለሽ። እስካሁን ድረስ ስለማርያም ነው እያወራሁ። አንድ ተራ ሴት እንኳን በጣም በሰዎች ዘንድ ምንም ቦታ የላት ራሱ እንደዚህ አንተ በምታወራው መልኩ ማውራት በጣም ከባድ ነው። በጣም ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ይሄ መራራ ስም ከምትሉት ትርጉሙ እንደዛ ስላለ ከመራራ ስም መርጧት ነው፣ ክብሯን ወዶ ነው አክብሯት ከሷ የተወለደው ብጽሕት ያላት ማለት ነው። ማርያም እያለች ማለት ማርያም ሆኖ ስሙ፣ እሱ ግን ብጽሕት ብሏታል። ማርያም ሆኖ ስሙ ከሴቶች ሁሉ የተለየ አላላትም። ማርያም አላላትም። እህታችን ዝም ብለሽ በመደዳ አታውሪ። መረጃ አይ አላላትም ሳይሆን ስሟን አወጣላት እያልኩ አይደል። ማርያምን ብጽሕት ብሏታል ያልሽው መረጃ አምጪቱ ጋር ነው ያላት ኢየሱስ። ብጽሕት የቱ ጋር ነው ኢየሱስ ያላት? ሁሉ የተመረጠች ናት እህቴ። ኢየሱስ ብሏታል ስላላት አሁን ወደ ስሟ ምንድነው የምታወሪ? እስቲ ቆይ ተረጋጊ። የጠየቁሽን
አንተ ቀለሜ ነው ስምህ። ለምን ኤርሚያስ አልክ? እሺ ንገረኝ። ታለም ቆይ አንዴ ቀለሜ ያልከው ስምህ ቀለሜ ነው። ኤርሚያስ ካልሆነ አንተ ተረጋጋ እንጂ በጣም አትጮህብኝ። ለምንድን ነው? ስለዚህ ሚቱ ላርግሽ ተገድጃለሁ ማለት ነው። ምንድን ነው ያልሽው? የጌታ እናት ማርያም ላይ ጊዜ ወስደሽ ደቂቃ ወስደሽ እንደፈለሽ ተናገሪ። ስትናገሪ ግን መጽሐፍ ቅዱስ ኤቪደንስ አምጪ። ብፅዕት ብሏታል ብለሽ አትበይ። አላላትም። ኢየሱስ ራሷ ነች ትውልድ ሁሉ ብፅዕት ይሉኛል ያለችው ማለት ነው። ዝም ብሎ መጥቶ በላህ አይወራም። ቤቱ በመረጃ በትክክል መጽሐፍ ቅዱሳዊ መረጃ ካለች እየጠቀሽ እንደዛ አውሪ። እህት አደም ደቂቃ ኦፕን ነው። የፈለግሽውን ማውራት ትችላለሽ። ግን ስታወሪ የፈለግሽውን ስታወሪ በመጽሐፍ ቅዱስ ማስረጃ ብትሰጪን ያላላትን አላት አትበይ። ኦኬ እናቱ ናት። አዎ ምንም ጥርጥር የለውም። ለእናትነት መርጧታል። ምንም ጥርጥር የለውም። እንግዲህ ብፅዕት ብሏታል አትበይ። እሷ ራሷ ነች ትውልድ ሁሉ ብፅዕት ይሉኛል፣ ትውልድ ሁሉ ብፅዕት ይሉኛል አለች። አንተ ትውልድ ሁሉ ስለሆንክ ብፅዕት ልትልያት ነው የምገባው እንጂ ማርያም ናት። የማርያም የጌታችን እናት ስሟ ማርያም ነው። የጣፈጠ ስም አይደለም፣ መራራ ነው አልክ እና ከዛን ይሄ ስም የተዋረደ ነው ከከድጃ ምናምን አልክ። ጌታችን ግን ይሄን ስም ሳይንቀው ከእሷ ተወልዷል። ይሄን ታውቃለህ? ስሟን ስላልናቀ አይደለም የተወለደው። ስሟ ማርያም ስለሆነ አይደለም የተወለደው። በቃ እኮ የተናቀ ስም ነው፣ የተዋረደ ስም ነው፣ ከማንም ተራ ስም ነው እያልክ ነበር እኮ። ለምን አታስጨርሰኝም አንተ? አሁንም እንደዚህ ቀስ በል። ኮንቨርሴሽን ከሆነ ብዬ ነው። ጋይድ ገጣይ እኮ በቃ ሁሌ እስቲ እውነት በቃ ዝም እስቲ ዛሬ ቻል አንድ አምስት። እሺ ኮንቨርሴሽን ስለመሰለኝ ነው ቀጥ ያልኩሽ። በቃ ቀጥ። አዎ ስለዚህ ራሱ ጌታችን የጌታችን እናት ድንግል ማርያም ስሟ ማርያም መሆኑን ጌታችን ያውቃል። አንተ እንደምትለው ተራ ስም ነው እንደምትለው ከተራ ስም እንግዲህ መርጦ ተወለደ። ከሴቶች ሁሉ እሷን የመረጠው ከእሷን የተወለደው መራራ ስም እያላት። ስለዚህ አንተ ምንም ቀኑ ሙሉ ብታበሻቀጥ ቀንም ሙሉ ብታወራ የጌታችንን እናት በዚህ ልክ እንደዚህ አይነት ጥላቻ በጣም ያስፈራል። በእውነት ነው የምነግርህ። በጣም እንዲህ አይደረግም። እሱ እኮ መረጠ። አንተ እዚህ ልታዋርዳት ታንቋሽሽ። ስሟ ይመራል፣ መረጃ አለኝ፣ ማስረጃ አለኝ፣ ትርጉም አለኝ፣ ትርጉሙ እንደዚህ ይላል ማለት አይደለም። እሱ ግን ይሄ ተራ ስም ከሆነ ስም ተወለደ። እናቴ ናት አለ፣ አከበራት፣ ተመረጣት። ገባ? አንተ ደግሞ ልትንቃትና ስሟ ተራ ስም ነው ከፋጡማና ከከድጃ ጋር አንድ አይነት ነው፣ ምንም ልዩነት የለውም ማለት። እሱ ግን ስም ሳይመርጥ ከሷ ተወልዷል። አንተ ግን የመጽሐፍ ቅዱስ እውቀት ኤርሚ፣ አንተ እኮ ብዙ አሁን ኤርሚያስ ስምን ኤርሚያስ አልከው። ቀለሜ ነበረ፣ ቀለም ወርቅ ነው፣ ቀለም ወርቅ አይተን ብዙ ነበር። አሁን ኤርሚያስ አልክ። ለምንድን ነው ተራ ስም ከሆነ ከዚህኛው ስም ሌላ ስም የቀየርከው? ሰው ቀለሜ ነህ ሲል ለምንድን ነው የምትበሳጭ የነበረው? እስቲ ንገረኝ። እሱን አታስወርደኝና አውራ እስቲ። ሌላው ደግሞ ያው ከአንተ ጋር እኩል አላደረገውም። እያወራሁ አይደለም፣ ከአንተ ጋር አላነጻጽረውም። ቢያንስ ሲያወራ እንኳን አትሊስት ስርዓት አለው። ዳጊ ልናገረው ፈልጌ ነው። ዳጊ በጣም ተሳስተዋል። ኦርቶዶክሶች ለካስ የመረራቸው ማርያምን እየጠሩ ነው። ማርያም ሲሉ አይባልም። እኛን አበሽቃለሁ ብለህ አንተ ኃጢአት ውስጥ አትግባ። በትንሹ የኤርሚያስ ያህል ባትሆንም አይደለም። ጀመር አትነጻጸሩ። በጣም ስርዓት አለ። ምን አገባሽ ልትለኝ ትችላለህ። በእኛ ማለት ትግቢ ልትል ትችላለህ። አትሊስት ስታወራ ተረጋጋ ሰው ነው። አንተ ትልቅ ሰው ነህ። ከነዳጊ እዚህ ፌስቡክ ላይ ስለ ቅበተ እምነት ከሚሰሩ ሰዎች ሁሉ ትልቁ አንተ ነህ። እንደዛ ሆኖ ለምን አትከበርም? ለምን በስርዓት አታወራም? ስብከት ከሆነ እኮ ሰውን እንደዚህ አድርግ። ወደ አንተ እንኳን ለማምጣት እንኳን ይሄን ትምህርት ለማስተማር በፍቅር አስተምር። በፍቅር የሚባል አስተምር። እስኪ ፍቅር አሳየን። 5 ዓመት ሙሉ 4 ዓመት ሙሉ እንደ ጮክ እንዴ ምንድነው ይሄ ሁሉ ሳልማጥ? ለምን አሰብከንም? ምንድነው? ምክር ነው? ጥያቄ ነው? ምንድነው? ጥያቄ ሮሮ ነው? ምንድነው? ሮሮ አይደለም። አንተ ነህ ሮሮ ያለብህ። በደላላ ሚስት አግብተህ ውጭ ሀገር ኖሮ እንግሊዘኛ ሲባል ለማታውቅ እዛ ቁጭ ብለህ ሚስትን ስትልቅ ቤት ቁጭ ብሎ ቀኑ ምንም ችግር የለውም አትበል። እልሃለሁ ገና እልሃለሁ። የተዋረደ ሰው ነው። ስለዚህ ሚዩት አረግሽ። አየሽው? እኔ አንቺን አላገባም። ምናልባት የሚያገባች ሚዩት አድርጊ። ሰጠውሽ አይደል እድል? ቆይ ከዛ ደግሞ ትቀጥያለሽ ማለት ነው። ተራ በተራ እናውራ። እህታችን ፕሊዝ አንቺ ስታወሪ ሰማሁሽ አይደለ? እኔም ደግሞ ስሚኝና ደግሞ ከዛ ደግሞ ሰጥሻለሁ። በደንብ ታወሪያለሽ ማለት ነው። ቴንክ ዩ። ከሚስቴን የጀመርሽው ሲያምርሽ ይቀራል። እኔ አንቺን አላገባሽም። ኦኬ
ለምን እግዚአብሔር ስላልሰጠኝ ማለት ነው። ቢያንስ የህፃን ልጅ ድምፅ እንዳለሽ ሰማለሁ። ባል ያለሽ ይመስለኛል። ግን ከባሉሽም ውጭ የሆነ ቅልውጥ የለመድሽ ትመስያለሽ። ካልሆነ በስተቀር አሁን ሚስቴን ምን የሚያነሳ ነገር አለ? ኦኬ እህትዬ፣ አዎ አደብ መግዛት አለብሽ። ኦኬ ምናልባት አንቺ እንደዚህ ጎዳና አካባቢ ላይ መወዳደቅ ጀምረሽ ከሆነ እሱ ትክክል አይደለም። አንድ ለአንድ ግቢ። ቴንኪው። አንድ ሚዩት አድርጊ። ብዙ እኮ ሰማሽ። ከዛ ደግሞ ሰጥሻለሁ። በየጥሻው ስር መወዳደቅ ጀምረሽ ከሆነ እንደዛ አታድርጊ። መድኃኔዓለም እንደዛ አላስተማርም። አንድ ወንድ ከአንድ ሴት ጋር ነው የሚደረገውና ያ የሚደረገውን ጉዳይ ካላገኘሽ ሁሉ ጭንሽን እንዳትከፍች። ኦኬ ቴንኪው። እኔ ሚስቴን ያገባሁት እግዚአብሔር በህግ ስለሰጠኝ ነው። አሁን እኔ ጥያቄ ትጠይቂያለሽ ብዬ ነበር የገባሁትኝ። ማን ያስገባሽ ማለት ነው? ሮሮ ነው የገባሽው። አየሽ፣ የሆነ ምሬት ገብቶሻል። ወይ ኑሮ ሊሆን ይችላል፣ ወይ ባልሽ አናዶሽ ሊሆን ይችላል፣ ወይ የተነሳው ርዕስም አናዶሽ ሊሆን ይችላል። ይዶ ነው። ግን እኔ በተነሳ ርዕስ ላይ የምታወሪ መስሎኝ ነው ያስገባሽ። ዘላበድሽ ከላይ እስከታች ማለት ነው። ቴንኪው ቴ ኦኬ። እኔ አንቺን አላገባሽም። ሚዩት አድርጊ ስጨርስ። ረጅም ሰዓት ነው ያወራሽው። እኔ አንቺን ላገባሽ አልችልም። አንዲት ሚስት ነው የሰጠኝ። ሃና ሚስቴ የተባረከች ናት። አማኑኤል ነው የሰጠኝ። ቴንኪዩ። የሰይጣን አናቱ የተመታ ይሆን። ካላገባሽ አግቢ፣ ካገባሽም በትዳርሽ ጸንተሽ ቁሚ። የኔ ሚስት ርዕስ ልትሆንሽ አችም። ሚዩት አድርጊ። ኦኬ። ጥያቄው ምን ነበር? የጌታ እናት ማርያም ስሟ ተራ ስም ነው ያልኩት። ከድጃ ከሚለው ስም የበለጠ ስም አይደለም። አለቀ። ይሄ ስም የከበረ ስም ነው ብለሽ የምትይ ከሆነ ከመጽሐፍ ቅዱስ አምጪና አሳይ። መረጃ ማለት ነው። ኤርምያስ ለምን እንደዚህ ብለህ ትላለህ? አሁን ምን አልሽ ቅድም? የጌታችን እናት እንዴት ለምን ታዋርዳታለህ? አላዋረድኳትም። ስሟ ተራ ስም ነው ያልኩትኝ እንጂ ማርያም በማርያምነቷ በእናትነቷ የጌታ ስም ተዋረደች ላዋርዳት አልወጣኝም አልልም። ለምዳችኋል እናንተ የደብተራ ወሬ ይዛችሁ የጴንጤ ስም ስታጠፉ የነበራችሁበት ማለት ነው ያልኩትኝ። አሁን የአንቺ ስም እዚህ በእምነት ከሆነ በእምነት ከሚለው ስም የበለጠ ስም አይደለም ማርያም ብሎ የሚለው የጌታ እናት ስም ያነሰም አይደለም። የአንቺ ስም ከሷ ስም የአንቺ ስምም አያድንም፣ የማርያም ስምም አያድንም። የአንቺ ስም ሞገስ የለውም፣ የማርያምም ስም ሞገስ የለውም። የአንቺ ስም ኃይል የለውም፣ የማርያምም ስም ኃይል የለውም። የፋጤም ስም ኃይል የለውም። ስሟ ተራ ስም ነው ያልኩሽ። ተራ ስም ነው። ሳራ ከሚለው ስም የተለየ ስም አይደለም። እኛ በመጽሐፍ ቅዱስ እግዚአብሔር የነገረን አንድ ስም ነው። ስሙ ከስሞች ሁሉ በላይ የሆነ ስም በፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ ቅዱስ ጳውሎስ ሐዋርያ እንደተናገረው ከስሞች ሁሉ በላይ የሆነን ስም ሰጠው ይላል። እግዚአብሔር አብ ለዓለም የሰጠው ስም አንድ ስም ነው። የሰጠን አንድ ልጅ ነው። ስሙም ኢየሱስ ነው። አለቀ። ለዚህ ስም የማይገዛ የክፋት የጨለማው ዓለም ገዢዎች፣ የክፋት መንፈሳውያን ሰራዊት የተባሉ የአጋንንት ሰራዊት በዩ፣ ፍጥረት በዩ፣ መላእክት በዩ በሙሉ ራሷ ማርያምን ጨምሮ በዙፋኑ ስር በሰማያት ተደፍታ ትሰግድለታለች። ማርያም የጌታችን እናቱ ማለት ነው። ሱራፌል፣ ኪሩቤል፣ መላእክት ከፍል በራእይ መጽሐፍ ምዕራፍ 5 ላይ እንደተጻፈው ማለት ነው። ወጥ ረገጣችሁ። እሺ ላስነብብሽ ከፈለግሽ አስነብብሻለሁ። ራእይ መጽሐፍ ምዕራፍ 5 ላይ 24ቱ ሽማግሌዎች፣ 4ቱ እንስሶች፣ እልፍ አእላፋት መላእክት፣ በሰማይና በምድር ያለ ፍጥረት ሁሉ ለታረደው በግ ለዳዊት ልጅ ለኢየሱስ ክርስቶስ ክብር ይሁንለት ብለው ዝማሬ ዘመሩ፣ ወድቀው ሰገዱ ይላል። የተረፈ ፍጥረት የለም። ኦኬ። ለዚህ ስም የማይገዛ ኃይል ማንም የለም። በላይ በሰማይ በታች በምድር ያለ ኃይል ሁሉ ይታዘዝለታል ኢየሱስ ብሎ በሚለው ስም። እኚህ ጠንቋይ ደብተራ የተናገሩትን ለምን አትናገርም? የኔ ሚስት ጋር መተሽ ከመሯሯጥ ኦኬ ተናገሪ። ማርያም ተራስም ካይደለ ስሟ ተራስም አይደለም በይ። እንኳን ስሟ አይደለም ማርያም ራሷ ተራሴት ነበረች። ተራሴት ማለት እንደማናቸውም ሰው ማለት ነው። ከወደቀው ከኃጢአት ዘር ውስጥ ከሕግ በታይ ተዘግታ ትኖር የነበረች ሴት ናት። ቆርጣችሁን ወቁ። በገላትያ መጽሐፍ ምዕራፍ 4 ላይ እግዚአብሔር ቃል እንደሚናገረው እግዚአብሔር ከሕግ በታች ያሉትን ይዋጅ ዘንድ ከሕግ በታች ልጁን ላከው ይላል። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከው ይላል። ለምን? ከሕግ በታች ያሉትን ይዋጅ ዘንድ ማለት ነው።
ራሷ ማርያም በክርስቶስ ኢየሱስ የተዋጀች ነች። እናቱ ብለሽ ምታያት ማለት ነው። ለሷ ሁሉ ጭምር ሳይቀር ነው በደረቅ እንጨት ላይ ቀራኒዮ ላይ ተንጠለጠለው። አፈር ደቼ ነው ማስግጣትቼ እናንተ ማርያም ብላችሁ መጽሐፍ ቅዱስ የማያውቃትን ማርያም እኛ ላይ እንደ ወፍ ጎጆ ልታቱ የምትፈልጉትን ማለት ነው። ኢየሱስ ክርስቶስ የሞተው ለማርያምም ኃጢአት ነው። ደም ሳይፈስ ስርየት ስለሌለ እሷ ያለ ክርስቶስ ደም የነጻች ያለ ክርስቶስ ደም የዳነች ያለ ሞቱ የዳነች ማርያም አናቅ። ትንፋሼና መንገዴን በእጁ የያዘ የሰራዊት ጌታ እግዚአብሔር ልጇ የኔ ንጉሥ ነው። ኦኬ ተረጋጉ። ሚካኤል የሚል ማንሽ እህት አለም አንዳንድ ቁጥር ምጽፊያ እታችሁ ረጂ ቀደም ገብተሽ ትበጠብጭን ነበር እዛ። ኦኬ ሚካኤል ብሎ የሚለው ስም ማርያም ብሎ ከሚለው ስም የበለጠ ስም አይደለም። ሊያድን አይችልም ሚካኤል መልአኩ። ገብርኤል የሚለው ስም ሊያድን የሚችል ስም አይደለም። ስሙ ማለት ነው። ስሙን ያልኩሽ መልአኩማ ቅዱስ መልአክ ነው። ሚካኤልማ ቅዱስ መልአክ ነው። ስማቸው ትርጉም አለው። አዎ ገብርኤል የእግዚአብሔር አገልጋይ ማለት ነው። የስሙን ትርጉም ከመጣሽ ማርያም ብሎ ምስል መራራ ነው ይላል። ይኸው ዕብራዊ ወንድሟ ማለት ነው። አይሁዳዊ ወንድሟ በእውቀት ሞግች ከሞገትሽ ማለት ነው። መታችሁ ግን ቅድም እሱ ደብተራው ያቀረሻውን ቅርሻት እንድንቀበል አጠብቁ። አያድንም። የማርያም ስም ፋጡማ ብሎ ከሚለው ስም የተለየ ስም አይደለም። የፋጡማም ስም አያድንም። የማርያምም ስም አያድንም። የቦጋልችም አያድንም። የሜርሲም አያድንም። የማሌትም አያድንም። በእምነትም አያድንም። የአንቺንም ስም ሰይጣን አይፈራውም። የማርያምንም ስም ሰይጣን አይፈራውም። የፋጤንም ስም ሰይጣን አይጠራው ወይ ደግሞ አይጠላው። የርብቃም የሊያም የማናቸውም ብለሽ ብትይ ሰይጣን አይፈራውም አይጠራውም። ምንም የሚመጣ ነገር ስለሌለ ማለት ነው። ማርያም 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 ብለሽ ሰይጣን ውይ ተቃጠልኩ ብሎ አይልም። እነ ቅዱስ ገብርኤልን እኮ በአየር ላይ እኮ የተዋጋ እኮ ሰይጣን ነው። 21 ቀን ገትሮ መልአኩን 21 ቀን የፋርስ አለቃ ማለት ነው። በባቢሎን ዳንኤል በነበረበት ዘመን 21 ቀን ገብርኤልን በአየር ላይ ያለ ሰይጣን ማለት ነው 21 ቀን ያሸነፈው እግዚአብሔር በሰጠው ድል እና በእግዚአብሔር በሰጠው ስልጣን ነው። መልአኩ እንኳን ያሸነፈው ስሜ ገብርኤል ይባላል ሰይጣን በፊቴ አይቆምም ብሎ አላለም። 21 ቀን ተዋጉቶታል። አለቀ። ገብርኤል የሚለው ስም መቼም ሲጠራበት ሰይጣን ይንቀጠቀጣል? በፍጹም አይንቀጠቀጥም። በፍጹም ሚካኤል ብለህ ስትጠራ ሰይጣን እንዳለ ነው የሚጮህ። በፍጹም ጮህም አያውቅም፣ ሊጮህም አይችልም። መረጃ ካላችሁ በመረጃ ሞግቱ። ኢየሱስ ብሎ የሚል ስም ግን ሲጠራ ግን ሰይጣን አይችልም። ለምን? ሞትና መውጊያውን ሲኦልን ለዘላለም ሽባ ያደረገው ኢየሱስ ብሎ የሚለው ስም ነው። ለዚህ ስም የማይገዛ ስም የለም። ለዚህ ስም የማይታዘዝ ስም የለም። ማለ ብሎ ለሚለው ስም ኢየሱስ ብሎ ለሚለው ስም ብቻ ነው ፍጥረት ሁሉ የሚገዛው፣ ፍጥረት ሁሉ የሚንበረከከው። ሰይጣን ይንቀጠቀጣል፣ በሽታ በስሙ ይፈወሳል። በኢየሱስ ስም ብለው ሲሉ ሰዎች እርኩሳን መናፍስት ለቋቸው ይሄዳል። ኦኬ በሽታ ሲቀልጥ አይተናል በዘመናችን። መጽሐፍ ቅዱስ የሚነግረን እውነት ይሄ ነው። አለቀ። ማርያም 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 ሰይጣን ነው ሙድ ይዝባል። የትኛይቱ ማርያም ነው የምትጠሪው ነው ብሎ የሚልሽ 8 ማርያሞች ስላሉ መጽሐፍ ቅዱስ ላይ የትኛይቱ ማርያም ነው? የራጉኤል ልጅ ማለት ነው ወይስ የሙሴን እህት ማርያም ማለት ነው ብሎ ሰይጣን ሙድ ሊይዝብሽ ይችላል በዘመንኛው አማርኛ። ምክንያቱስ ከሙሴ እህት ማርያም እስከ ጌታ እናት ማርያም 8 ማርያሞች መጽሐፍ ቅዱስ ላይ የተጠሩት አንዳቸውም ሊፈውሱ አይችሉም፣ አያድኑም፣ ተራ ስሞች ናቸው። 4 ነጥብ። ይሄንን እውቀት አሁን በእውቀት አፍርሺ፣ በእግዚአብሔር ቃል መረጃ ማለት ነው። ቀጥይ፣ ሳትጨሻለሁ። አይ መጀመሪያ ለተናገርከው መልስ መስጠት አለ። አንተ ሲጀመር የጌታ ከተራ ስም መርጦ ተወለደ። ተራ ስም ናት፣ ስሟ ተራ ነው አልክ። እሱ እንግዲህ እኔ ከአንቺ ስለምወለድ ስምሽ ክብር ያለው ስም እኔ እሰጥሻለሁ፣ ስምሽ ይቀየርና ከአንቺ ነው የምወለደው፣ ማርያም መሆን የለበትም፣ ስምሽ መራራ ነው ብሎ እንግዲህ አልተወለደም። ሁሉ ነገሯን ወዶ ከእሷ ተወለደ። አንተ 24 ሰዓት እዚህ ጋር ተደቅነ ከቅድም ጀምሮ ስለ ማርያም ከምታወራ ይሄን ይበቃል እኮ አትልስ። በቃ ማርያም እንዲናት ብለህ ካስተማርክ በቂ ነው።
10 ጊዜ ስትደጋግም ብቻ እስከ መቼ ነው እንደዚህ ማለት? በቃ አይገባም። ሞገስና ኃይል መኖሩን አሳየን እህታዬ። በምታወሪውን አውሪ። ግን ሞገስና ኃይል ጥበብ አለው ብለሽ የምትይ ከሆነ ዓለም የጣፈጠው በእሷ ነው፣ ጨለማ የተወገደው በእሷ ነው ብሏል አይደል? ቅድም ጌታችን እንግዲህ መጥቶ ማርያም ናት፣ የጌታችን ናት ማርያም ናት። እኛ ሌሎቹ ማርያሞችን አንጠራቸውም። የተወለደችው ኢየሱስ ክርስቶስ የተወለደው ከድንግል ማርያም ከሐናና ከኢያቄም ልጅ ማርያም ነው። እኛ የምናውቃት ምንወዳት ምናከብራት እና እሱ የመረጣት እሱ ያከበራትን ስሟ የእሷ አሁን እሱ የመረጣት እሱ ያከበራት ስሟ መድኃኒት እንደሆነ አሳየን። ስሟ ኃይል እንዳለው አሳየን። ስሟ አጋንንት እንደሚፈራው አሳየን። ኃይል ያለው ስም አንተ የጌታችን የኢየሱስ ክርስቶስ ስም ነው። ማርያምን ስለምንወዳት እሱ ግን የወደዳትን እኛ ግን እሱ እኮ ወዶ ከነስሟ ወዶ እኮ ከሷ ተወልዷል። አንተ ምን ልሰራ ነው? 24 ሰዓት ምንም አንድ እኔ ላስወራኝ 6 ሰዓት ሙሉ አወራ። ኤርሚያስ እኮ ሙሉ እኮ እናውቃለን። ታለ ምሮሮ ተይ ቆይ ሃይማኖት ከየት ቤተ እምነት ነው? እኔ ለእንገር ብለሽ ስላልሽ ማለት ነው። ከየት ቤተ እምነት ነው ሃይማኖት? ታች አልሽው ታችን አስቁሜ ላንቺ ልሰጥሽ አይደለም። ከየት ቤተ እምነት ነው? እኔ ልንገር ብለሽ ያልሽው ላስወርድሽ ነው ሃይማኖት። እሺ ደግመሽ እንዳትገቢ ኦኬ። እሷን ያስቆምኳትኝ ምናልባት ከየት ቤተ እምነት እንደሆነሽ ልንገር ብላ ስራች ነው። ቀጥይ እሺ በእምነት እሺ። ስለዚህ አንተ አንድ ጥያቄ ልጠይቅ። ስም ቀለሜ ነበር። ለምንድን ነው ኤርሚያስ ያደረከው? ተራ ስም ከሆነ ለምን ያኛው ስም ሰው ሲጠራ ተናደክ? ኤርሚያስ ነኝ ከዚህ በኋላ እከሳቸዋለሁ፣ ፍርድ ቤት አቆማቸዋለሁ ስትል ነበረ በስም። አንተ ለስም ይሄን ያህል ከተጨነቅ የጌታችንን እናት ስም በዚህ ልክ ተራ ነው መራራ ነው። እኔ ለነገሩ ከአንተ ምንም አልጠብቅም። ግን ዳጊ ግን ኦርቶዶክሶች ለካስ የሚመራችሁ። እሺ ለጠየቅሽው ጥያቄ እኔ ሚውት ያርኩሽ። ለጠየቅሽው ጥያቄ መልስልሽ ኦኬ። እኔን 5 ደቂቃ ቻለኝ ታዘበዋል እኮ እህታችን የጠየቅሽው ጥያቄ ስላለ ማለት እኔን አማምጠሽ አልወለድሽም። ኦኬ የኔ ስሜ ደጋግሜ ተናግሬያለሁ። የቀድሞ ስሜ ቀለመ ወርቅ ነው። ኦኬ እሱም ማለት ተራ ስም ነው። ያንቺ በድለጡም አየሉም ፋጥሟም ቢባል ተራ ስም ነው። ማርያምም ተብሎ የሚባለው ተራ ስም ነው። ከኔ ስም የተሻለ ስም አይደለም የማርያም ስም። ከአንቺ ስም የተሳለሽ ስም አይደለም የማርያም ስም። ኦኬ ተራ ስም ነው። ኦኬ ተራ ስም ነው። እንደውም ቀለመ ወርቅ ማለት ትርጓሜ ያለው ቆንጆዬ ትርጓሜ ያለው በሀገራችን ኤርሚያስ ብዬ ብጠራ በሀገራችን ህገ መንግስት 2 ስም ሰው ማውጣት እንዲችል ህገ መንግስቱ የኢትዮጵያ ህገ መንግስት ይፈቅዳል። ኦኬ ስለዚህ ስሜን ቀይሬዋለሁ ማለት ነው። ኤርሚያስ ማለት ደግሞ እግዚአብሔር ከፍ ያደርጋል ማለት ነው። እንደናንተ አይነቶቹን ትምህርታችሁን ዝቅ ላድርገው እግዚአብሔር ከፍ አድርጎኛል ማለት ነው። የደብተራን ትምህርት ልቀብረው ዓለም አደባባይ ላይ እግዚአብሔር ስሙ ኤርሚያስ ማለት እግዚአብሔር ከፍ ያደርጋል ማለት ነው። ኦኬ ስለዚህ አንቺ ከኔ ጋር አማምጠሽ አልወለድሽም። የቀድሞ ስሜ እኔ ቀለመ ወርቅ ነው ብዬ እኮ እኔ ነኝ እኮ የነገርኳችሁ። ኦኬ አሁን እንደ አልማዝ ባለ ጭራ ያዙኝ ልቀቁኝ አትበይ። ኦኬ ካልሆነ ክትባቱን ሰጥሽና ታች ትወርጃለሽ ማለት ነው። የተጠየቅሽው ጥያቄ የማርያም ስም ሞገስ አለው ወይ ኃይል አለው ወይ? ከኔ ስም የተሻለ ስም አይደለም የማርያም ስም ነው እኮ እያልኩ ያለሁት። ከአንቺ ስም የተሻለ ስም አይደለም ማርያም ብሎ የሚለው ስም። ፋጤ ከሚለው ስም የተሻለ ስም አይደለም ነው ብዬ የምልሽ። ለምንድን ያልተሻለው? የፋጡማም ስም አያድንም፣ የማርያምም ስም አያድንም፣ የኔም ስም አያድንም፣ የአንቺም ስም አያድንም። ቀለመ ወርቅ ልባል፣ ኤርሚያስ ልባል፣ ቦጋላ አየለ ልባል አያድንም። ተራ ስም ነው። የጌታ እናት ማርያምም ስሟ ተራ ስም ነው። ማዳን አይችልም። አጋንንት የማይፈራው ሰይጣን የማይፈራው ሰውም የማይፈራው ስም ነው። ሰው በዚህ ስም ድነትን አግኝቶ አያውቅም። ጨለማ ተገፎ አያውቅም። የራሷ የማርያም ጨለማ የተገፈፈው ኢየሱስ ብሎ በሚለው ስም ነው። ኦኬ ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ብሎ ያለው ዮሐንስ እኛ የነገረን ስም አንድ ስም ነው። ቆይ ገና በደንብ ጥርስሽ ልክስ አድርጊና ያዢ። ኦኬ በደንብ በከብት መርፌ ነው የምሰጥሽ። ኦኬ በደንብ ያልሽ አይደል? ኦኬ ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለምም አላወቀውም። ማለቂያ የለህም እኮ ሜት አድርጌ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ታላቁ ነቢይ ዮሐንስ የተናገረው በኤልያስ መንፈስና ኃይል የተነሳው ነቢይ ሜት አድርጊ
ታሃል ልታስወርደኝ ነው። ሚዩት አድርጊ። ምን አስወርድሻለሁ? ታሃል ልታስወርደኝ ነው። ሚዩት አድርጊ። ለኔ አንድ እንድትሰብከኝ አይደለም። ሚዩት አድርጊ። በደንብ ነው የምሰብክሽ። አንቺ እንድታወሪ እኮ ጊዜ ሰጠሁሽ። ዳጊ ኤርሚያስ ሚዩት አድርጊ ፕሊዝ። አትረብሺ። ዳጊ ኤርሚያስ ሚዩት አድርጊ። እህታለም እንዴ በመድኃኒዓለም ተረጋጊ እንጂ። በከብት መርፌ ነው የምሰጥሽ አልኩሽ በረጅሙ። ይሄን የጽድቅ ትምህርት ዮሐንስ ነብዩ መጥምቁ ማለት ነው የዘካርያስ ልጅ አባቶቼ ልጥራልሽ እንዳንቺ ደብተራዎች የሚቃዡ አልነበረም። ምንድነው ያለው? ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም አለ። ስለዚህ ብርሃን ሜዮታ አድርጊ። አያስጥልሽም። ዳጊ የሚሆን ማናቸውም ከእጅ አያስጥልሽ። ሲሰጥሽ ታወሪያለሽ። ሲሰጥሽ እንድታወሪ እኮ ስሰጥሽ ዳጊ ኤርሚያስ እያልሽ ወደ ሰደው ነው የገባሽው። አድኛት እስቲ ሜዮታ አድርጊ ፕሊዝ። አድኛት እኮ መጽሐፍ ቅዱስ ላይ ስሰጥሽ እስካሁን ሰጥቼሽ ዳጊ ኤርሚያስ ስምህ ስማቸው ሚስት እያልሽ ነበር ስታወሪ የነበረው። ስሰጥሽ ለምን አሰማኝም? ስሰጥሽ ታወሪያለሽ። ጨርሼ ልስጥሽ። 2 ደቂቃ አላወራም። ስጨርስ እሰጥሻለሁ። ቴንኪው 2 ደቂቃ። ከ2 ደቂቃ በኋላ እሰጥሻለሁ። ያለ ገደብ ታወሪያለሽ። ግን ስታወሪ በመጽሐፍ ቅዱስ ማለት ነው። ዳጊ ኤርሚያስ ሚስታቸው ምናምን ብለሽ አትበይ። ኦኬ ደጋግሜ ሰጥቼ ስቶፕ። ደግሜ ሰጥቼ እኔ ልሰበክ አይደለም። ሜዮታ አድርጊ። ገና ዘርሽን እሰብካለሁ። እግዚአብሔር ላይ ስለጠራኝ ሜዮታ አድርጊ። 2 ደቂቃ አውርቼ እሰጥሻለሁ። ካልሆነ እስቲ እውቀት ካለ እታች ረጂ። እኔ ነኝ ያስወረድኩሽ። እንደዚህ ነው። የዓመቱን ክትባት ከትቤ ልክሻለሁ ማለት ነው። እና የሃይማኖት ራስሽ ነሽ የወረሽው ቅድም። ኦኬ ማርያም ብሎ የሚለው ስሟ ተራ ስም ነው እኮ ነው ብዬ የምልክ ናቤት አይ ተራ ቆይ እህታችን እሰጥሻለሁ። አይ ተራ ስም አይደለም ብላችሁ ስትሉ መጽሐፍ ቅዱስን ግለጡና ነገሩን ጥቀሱ። ከዘፍጥረት እስከ ራእይ መጽሐፍ ምዕራፍ 22 ድረስ አቅም ካላችሁ ብሉይ ኪዳን አዲስ ኪዳንን ጠቅሳችሁ አውሩን። እኔ ከደከመኝ ለወንድሜ እሰጠዋለሁ፣ ለዳጊ ከደከመኝ ለእህቴ እሰጣታለሁ፣ ለሜርሲ ለትዮ ለመሲም ለወንድሞቼ ለሰናይም ማለት ነው። ጥቀሱ። ማርያም ስሟ ኃይል አለው፣ ጥበብ አለው፣ ሞገስ አለው፣ መድኃኒት ነው። የተበላሸው ዓለም የጣፈጠበት ስም ነው፣ ጨለማ የተገፈፈበት ስም ነው ብሎ ያለው ይሄ ጥምጣማሙ ደብተራ ቅርሻቱን ወጥቶ ሲያቀርሽ የነበረው እሱን በመጽሐፍ ቅዱስ አስደግፉልን። አዎና አሜን ብላችሁ ምትሉ ከሆነ እሱን የዚህ 4 አይነት የተባለውን ሰውዬ ትምህርት ማለት ነው። አይ ብላችሁ ካላችሁ ግን ሜዮት አድርግ። እንደውም አንተ ታች ውረድ። ኦኬ ሮያል ስለሆነ ማለት ነው። ታች ውረድ። ሃይማኖት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነው እህታችን? ቴንክ ዩ እህታችን። አንድ ቪዲዮ ቀደም ሲሰማ አይተሽዋል? ቪዲዮ አይቼዋለሁ። ተቀባያቸዋለሽ? የዛ የጥምጣማሙ ሰውዬ ንግግር ያው ሁሉም ሰው ሲናገር ሁሉንም ነገር ትክክል ነው ብላ ትቀበለውም አይደል? ትቀበለው ማለት የሰውየውን ትቀበያለሽ? ካልሆነ ላሰማሽ ነው ስለፈለኩ። አይ ሰምቼዋለሁ። የምቀበለውም አለ ማልቀበለውም አለ። ለምሳሌ የትኛውን ትቀበያለሽ? የማርያም ስሟ ብሎ የሚለው ውስጥ ከተናገረው ከዚህ ንግግር ውስጥ ቪዲዮ ላሰማሽና አጭር ስለሆነ ቆይ ሀይሚ ከዚህ ቪዲዮ ውስጥ ላሰማሽና ይሄኛውን ቃል እቀበለዋለሁ ብለሽ በይን። እሱ ላይ ነው ጥያቄያችን። ያው በደንብ ስሚው። አንዴ ቆይ። አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይህን ስም የሰጠን መድኃኒዓለም ይመስገን። ብርሃን ለጨለማ ሊስማማ አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እግዚአብሔርን ላልጣፈጠው ጋኔን
አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት። ከዚህ ከደብተራው ንግግር ውስጥ ከዚህ ንግግር ውስጥ የትኛው ነው የምትቀበለው? የምቀበለው ማለት ማልቀበለው ማለት ብለሽ ስላሽ አንቺ ለይልን ሃይሚ ቴንክ ዩ ማለት የምቀበለው አለኝ ያልኩ ምንድነው እኔ በእመቤታችን ምልጃ እኔ አምናለሁ። ዓለምን እንደሚያጣፍጥ ስሟ የተናገሩትን አምናለሁ። ከዛ ውጭ ሌላኛው እንኳን ጠፍቶኛል። አሁን የመጣሁበት ስለ እመቤታችን እንነጋገር ብዬ ነው። ቴንክ ዩ። ስለዚህ አሁን ከተናገርሽው ስሟ ዓለምን እንደሚያጣፍጥ የተናገሩትን ትቀበያለሽ። የቱ ጋር ነው የማርያም ስም ዓለምን ያጣፍጣል፣ ዓለም በስሟ ጣፍጧል ሊጣፍጥም ይችላል ብሎ የሚለውን የመጽሐፍ ቅዱስ ክፍል አግኝተሽ እምነትሽን በዛ ላይ አድርገሽ አምኛለሁ ብለሽ ያልሽው? ያው ሁሉም የምንነጋገራቸው ነገሮች አንተም ቢሆን የምትነግረን ነገር ሁሉም እያንዳንዱ ነገር መጽሐፍ ቅዱሳዊ ጥቅስ ይኖራል ብዬ አላምንም። ከእህትየው ጋር ከሜርሲ ጋር አውሪ። እህትየው ሜርሲ ከአንተ ጋር ነው የማወራ። ችግር የለም ታውራት። እህትየው አውሪያት። ሜርሲ አለሽ? አቤት አውሪያት። በስሟ ዓለም ጣፍጧል ይጣፍጣልም ብላ እያለች ነው። መረጃውን እንግዲህ እሺ ሃይማኖት ማስረጃሽ ምንድን ነው? በማርያም ስም ዓለም እንደጣፈጠ ይህ ማለት ቀደም ኤርሚያስ እንደነገርኩት ሁሉም የምንናገራቸው እያንዳንዱ ነገሮች መጽሐፍ ቅዱሳዊ ጥቅስ ላይኖራቸው ይችላል። ግን እያስመረኮስኩኝ የምችለውን ልነግርሽ እችላለሁ። ታግዥኛለሽ አንቺም የመጽሐፍ ቅዱስን ጥቅስ ማለት ነው። ቃሉ አለ፣ ጥቅሱን ልሳሳት እችላለሁ ማለት ቢገኝበት ምዕራፍ ልሳሳት እችላለሁ። ታግዥኛለሽ ብዬ አምናለሁ። መጽሐፍ እንትኑ ማለት ነው ጥቅሱን ምዕራፉን እና ምን ልልሽ ፈልጌ ነው እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ ከመምጣቱ በፊት ይህ ስም አይታወቅም ማለት ከመጣ በኋላ ከተወለደ በኋላ ግን ከእመቤታችን ቅድስት ድንግል ማርያም በኋላ ከተወለደ በኋላ ነው የሷ ስም በደንብ በቃ ዓለምን እያስደሰተ ከሷን የተወለደ እያልን እሷንም እንድናምን ስሟም እየጣፈጠን የመጣ ከዛ በኋላ ነው። እና ይሄ ጥቅሴቱ ጋር ነው ያለው። አሁን ያልሽን ጥቅስ ልነግርሽ ነው። ለምሳሌ እመቤታችን ቅድስት ድንግል ማርያም ትውልድ ሁሉ ብፅዕት ይሉኛል የሚል ጥቅስ ታምኛለሽ አይደል አንቺ? ብላለች። አይ ጥቅሱ አለ መጽሐፍ ቅዱስ ላይ አይደል? አለ። አዎ ትውልድ ማለት ደግሞ ማና ማን ነው? አንቺ፣ እኔ፣ ያንቺ ልጅ፣ ያንቺ የልጅ ልጅ አይደለም ሌላውን በቃ ከኛ በቃ አጠቃላይ ትውልድ ሁሉ ነው። የመጽሐፍ ቅዱስ ቃል አይሻርም አይደል? ስለማይሻር ጥቅስ የተጠቀሰው ጥቅስ ደግሞ አንቺ ካመንሽበት ትውልድ ሁሉ ማለት ደግሞ አንቺ የኔ ልጅ የልጅ ልጆቻችን ገና የሚቀጥለውም ትውልድ አይሻርም። በቃ እስከ ዓለም ፍጻሜ ድረስ ስሟ ብፅዕት ነው፣ ንጹህ ነው፣ ትከበራለች ማለት ነው። ብፅዕት ማለት ምን ማለት ነው ትርጓሜው? ብፅዕት ንጹህ፣ እንደ ራሴ ትርጓሜ ንጹህ፣ ብፅዕት የምትከበር እንደዚህ ማለት ነው። አንድ ይሄን ያዥልኝ። ሁለተኛ ደግሞ ማለት እንደዚህ በቀላል ነገር ስሟ እንደዚህ ነው ብለን ልንሰድባትም ልናንቋሽሻትም የሆነ ነገር ልናረጋትም አንችልም። ላፋችን ልንጠነቀቅ ይገባል። ሁለተኛው ደግሞ እኛ እመቤታችን ዝም ብለን አይደለም ምናምን ዝም ብለን አይደለም አማልጅ የምንላት። እኛ እኮ አምላክ ናት አላልንም። እኛ አምላክ ናት እኮ አላልንም። ጌታችን ኢየሱስ ክርስቶስ ዋጋ የከፈለልን እሱ ነው። አምላካችን እሱ ነው። አይ አሁን ስለ ምልጃ አይደለም የምናወራው። አሁን እያወራን ያለነው ስለ ስሟ ነው። ስሟ ቅድም ቪዲዮ ላይ እንደሰማሽው አባትሽ እንደተናገሩት ብዙ ነገርን ተናግረዋል። ያንን ትቀበያለሽ ወይ ነው። አሁን አንቺ ማርያም የሚለው ስም ምንም ኃይል የለውም ስንልኛ ብፅዕት ይሉኛል ትውልድ ብላለች የሚል ማስረጃ ነው እየሰጠሽን ያለሽው። አዎ ኃይል ማለት አሁን ብፅዕት እንላታለን እና ለምንድን ነው ብፅዕት ከተባለች? አሁን ግን እሳቸው ነው የሆነ ነገር መነሻውን ነጥብ አደረገው። ለምንድን ነው ቢያንስ እንኳን ስሟ አቤት መነሻውን ነጥብ አትሳችሁ። እኛ መነሻችን እሳቸው የተናገሩት ንግግር ነው።
ስለዚህ እሳቸው ከተናገሩት ንግግር ውስጥ ደግሞ መቀበለው አለ ብለሻል። ስለዚህ ለተቀበልሽው ደግሞ ማስረጃ ነው እኛ የምንጠብቀው እኮ እየነገርኩሽ። ዓለም የጣፈጠው በእሷ ነው ላልሽበት ማስረጃ ነው እኛ የምንፈልገው። ይሰማል? አዎ እኔ ይሰማኛል። በቻልሽው አቅም አታቋርጭኝ፣ ሀሳቤን እንትን አትበይኝ። ማለት ስሟ ነው ረጅም ሰዓት የሰማሁሽ አላቋረጥኩሽ እኮ። ስሟ 3 ደቂቃ ራሱ አላወራሁም እኮ። ስሟ ይጣፍጣል ማለት ከዚህ አንጻር ነው ልልሽ ፈልጊ እኮ ነው። አቋረጥሽኝ እንጂ እኛ ዝም ብለን አይደለም እንጠራት። ምልጃ ስላላት ኢየሱስ ክርስቶስ በተሰቀለበት ሰዓት ለዮሐንስ እናት ተብላ አደራ ስለተሰጠች ገብትሻል። ከዛ አንጻር ነው እመቤታችን ይጣፍጣል ስሟ፣ እንወዳታለን እና ታማልደናለች ምንላት ዝም ብለን አይደለም ነው። እንደ አንቺና እኔ ጋር እኩል ልትሆን አትችልም። ኤርሚያስ ጋር እኩል ልትሆን አትችልም። ከመሬም ጋር እኩል ልትሆን አትችልም። ማርያም የተለየችበት ነገር አለ። ከዛ አንጻር ነው ማርያምን እናታችን ብጽዕት ናት፣ ስሟ ይጣፍተናል፣ እንወደዋለን፣ ታማልደናለች ምንለው ዝም ብለን አይደለም። ከዚህ አንጻር ነው ብዬ ነበር ልነግርሽ ነበር። ወደ ምልጃዋ አትግቢ አልሽኝ። ታዲያ ምልጃዋን ካልነገርኩሽ ምን ብዬ ላወራሽ ታዲያ? ከዛ ውጭ ዮሐንስ መስቀል ላይ ኢየሱስ ክርስቶስ ሲሰቀል ምንድነው ያለው? እናት አይደል አለው ዮሐንስ አይደል? እናቱ ሁና አይደለም። የመስቀል ስር ስጦታችን ናት። ማናት? ማርያም። ስሟ የሚጣፍጥ ለዛ ነው። ይሄ ነው መልስሽ? ከዛ ውጭ ደግሞ ስለምታማልደን ማርያምን እንወዳታለን፣ ማርያምን እናከብራታለን፣ ለማርያም የጸጋ ስግደት እንሰግዳለን። ማርያም የምንለው ለዚህ ነው፣ የመስቀል ስር ስጦታችን ስለሆነች። በቃና ዘገሊላ ተገኝታ ምልጃዋ ስለታየች ምልጃዋ ስለታየች። ይሄን ቃል ደገምሽው። የመስቀል ቀድም ዳጸንሳ ነው ስለሆነ ነበር። የመስቀል ስር ስጦታችን ነው ያልሽው። የቱ ጋር ነው የመስቀል ስር ስጦታችሁ ብሎ የሚል ቃል የተጻፈ ያለው? ማርያም ሲጀምር የመስቀል ስር ስጦታችን አይደለችም፣ ልትሆንም አትችልም። እናት አላለው አላለው። እኖ እናታችሁ አይደለም ያለው። እናት እናታችሁ ሳይሆን እናት። ለማን ነው ያለው? ያንን ለማን ነው ያለው? ያንን ለዮሐንስ ለዮሐንስ ኢየሱስ ክርስቶስ ነው ያለው። አድምጭኝ እህት አለም። የመስቀል ስር ስጦታ ለዮሐንስ ሲሰጠው ለምን ነበር የሰጠው? ለመድኃኒትነት ነው? ለሁሉም። ኦኬ። ዮሐንስ በማርያም ሄዳ ነው እዛ ላይ ለምንድን ነው ተብሏል? ተጠቅሷል። ለዚህ ነገር ተብሎ ተለየ። ዮሐንስ የመስቀል ስር ስጦታ ሆነ ስትሰጠው ለዘላለም ድህነት ኃጢአትን እንዲያስተሰ መጀመሪያ ታምናለህ፣ መሰጠቱን ታምናለህ። ይቅርታ አድምጭ። አይ አመንኩ ወይ አድምጭ። የመስቀል ስር ስጦታ የሚባል ነገር እህቴ የኦርቶዶክስ ደብተራዎች ወሬ ነው። ኦኬ ወሬ። በዮሐንስ 19 ላይ እንደሚናገረው ግን የጌታ ቃል እንደሚናገረው የጌታችን እናት ማርያም ከመስቀሉ ግርጌ ነበረች። ዮሐንስም ነበረ ጌታ በተሰቀለበት ጊዜ። እነሆ እናትህ እነሆ ልጅሽ ብሎ ለደቀ መዝሙሩ ተናግሯል። ከዚህም የተነሳ ዮሐንስ ሐዋርያው ወደ ቤት ወሰዳት ይላል መጽሐፍ ቅዱሳችን ማለት ነው። ኦኬ አንቺ ለመድኃኒትነት ነው የተሰጠ? አዎ ብለሻል። ስለዚህ ዮሐንስ ሐዋርያው በኢየሱስ ሳይሆን በማርያም ነው የዳነው ብሎ የሚል ምንፍቅና እያስተማርሽን ነው ማለት ነው። ከሆነ ግን መረጃውን ስጭን። ዮሐንስ ለድነት ነበር የተሰጠችው ማርያም? እህታችን ሃይማኖት አቤት ለድነት ነበር የተሰጠችው ብዬ ስልሽ አዎ ብለሽኛል። እህት አለም ስለ መውለድ ከሆነ የኢየሱስ እናቱ ከድጃም አይደለችም? ዮሐንስ የወለደችው እናት አለችው። አዎ ከሷ እናት ውጭ ሌላ እናት ለምን ተሰጠው? እናት ለምን ተባለ? እናቱ ናት እንዴ? እናቱ አይደለችም? ቴንክ ዩ። አንደኛ ጌታ ያንን ያደረገበት ደቀ መዝሙሩ ጌታን ይወደው የነበረ ደቀ መዝሙር ነው ተብሎ ተጽፎለታል። ከሌሎቹ ሐዋርያት ይልቅ ይወደው የነበረው ደቀ መዝሙር ነው ይላል። ዮሐንስ የዘብዴዎስ ልጅ ነው። ኦኬ ከሌሎቹ ደቀ መዛሙርት ይልቅ ለጌታ የቀረበ ሰው ነው እና ጌታም የሚወደው ነው፣ እሱም ጌታን የሚወድ ነው። እነሆ እናትህ ብሎ ሲለው የሰጠው ለመድኃኒትነት ነው ብለሽኛል ቅድም። እሱ መረጃ ውስጥ ነው እንጂኛ ለዮሐንስ እነሆ እናትህ አልተባለችም ማለት ነው። ዮሐንስ ከደቀ መዛሙርቱ ውስጥ በጣም የተወደደ ጌታ እግዚአብሔር የሚያከብር ነው።
ለእሱ ነው የተሰጠው አልካየ ማርያም የምትሰጠው ለተመረጠ ነው፣ ለእንዳንተ አይነቱ አይደለም። ለአንተ ለምትሰድባት እኔ ምን ልታረግልኝ ትሰጠኛል? እንደኛ ሲጀምር ጌታ አልሰጠኝም። እኔ ማርያም ብሎ የሚል ስም ምን ልትሰራልኝ? እህታችን ቆይ አንዴ ስታወሪ በመረጃ አውሪ። ሃይሚዬ ቆይ ስታወሪ በመረጃ አውሪ። እኔ አንደኛ ማርያም የሚል ስም አልተሰጠችኝም፣ ልትሰጠኝም አትችልም። ብትሰጠኝም ምንም የምትፈይድልኝ ነገር ስለሌለ ማለት ነው። እኔ አንድ ስም ነው የተሰጠኝ። እግዚአብሔር ለዓለሙ የሰጠው አንድ ልጁን ነው። የልጁ ስም ኢየሱስ እንጂ ሌላ አይባልም። ኦኬ፣ እግዚአብሔር ለዓለሙ ሁሉ ለእኔ ብቻ ሳይሆን ለዓለሙ ሁሉ የሰጠው አንድ ስም ነው። እሱም ስም ኢየሱስ ይባላል ስሙ። ኦርቶዶክሳውያን አምረራችሁ የምትጠሉት ግን ጌታችሁ ነው፣ ረግጦ ይገዛችኋል ማለት ነው። አምረራችሁ ትጠሉታላችሁ፣ ስሙ እንዲጠራ አትፈልጉም። እግዚአብሔር የሰጠን አንድ ልጁን ነው፣ መተኪያ የሌለው የባህሪ ልጁን ነው። እሱን ከቅድስት ድንግል ማርያም ሰው ሆኖ እንዲወለድ ሰጠ። በመልአኩ በኩል በገብርኤል በኩል መጥቶ ስሙንም ኢየሱስ ትይዋለሽ አላት። አለቀ። ስለዚህ እኔ ከመስቀል ግርጌ የተሰጠኝ መድኃኒት የለም። ከየስርቻ ስር የተሰጠን ሌላ የምንድንበት ነገር እግዚአብሔር የሰጠን የለም። በነቢዩ በኢሳይያስ እንደተናገረ ጌታ በባሪያው ወንድ ማለት ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ነው ያለው። አለቀ። ያ ወንድ ልጅ ከድንግሊቱ ተወልዶ ቀራንዮ መስቀል ላይ ሞቷል። ለእኔ በደልና ኃጢአት ቤዛ ሆኗል። አለቀ። የተሰጠን አንድ ልጅ ነው። ወንድ ልጅ ተሰጥቶናል እንጂ ሴት ልጅ ተሰጥታችኋለች ለመድኃኒትነት ብሎ የሚል የለም። እንዘቀዝቀዋለን ይህን ትምህርታችሁም ማለት ነው። ኢሳይያስን እየጠቀስኩ ዮሐንስ ወንጌልን እየጠቀስኩኝ አባቶቼ ነቢያትን እየጠቀስኩ እነ መጥምቁ ዮሐንስን ማለት ነው። የኦርቶዶክስን ትምህርት አደባባይ ላይ ነው የምንዘቀዝቀው። አደባባይ ላይ ይሄ የተጣባችሁ ኮተት መነቀል አለበት። ካልሆነስ የጌታችን እናት ማርያም እናቱ አይደለችም? ማን ያላለ እናቱ ናት። ለእናትነት ከዚህ ትውልድ መካከል መርጧታል። ምንም ጥያቄ የለም። ስሟ ግን ኃይል አለው እያላችሁ አታካብዱ። ተራ ስም ነው። ፋጤ ከሚለው ስም የተለየ ስም አይደለም። የማርያም ስም የስሟ ትርጉም መራራ ማለት ነው። በዕብራይስጡ ቅድም እንደተናገረው አይሁዳዊ ወንድሜ ኦኬ፣ መራራ ማለት ነው። ስሟ ይጣፍጣል። መረጃ አምጪ። የለም። ታማልዳለች። መረጃ አምጡ። የላችሁም። ይሄ እንደ አሜባትል የተጣባችሁ ተረት በአንዴ እንደዚህ አይነቅልም። ግን የሰራዊት ጌታ እግዚአብሔር ስሜ ኤርምያስ ነው፣ ትነቅልና ታፈርስ ትገለብጥና ትተክል ዘንድ ብሎ እንዳለ ማለት ነው። የስህተትን ትምህርት እንገለብጣለን፣ እናንተ ግን እንወዳችኋለን። ትኩረት እግዚአብሔር የሰጠው ልጁን ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ነው ያለው። እግዚአብሔር ስንት ነው የሰጠው? አንድያ ልጁን እስኪሰጥ ድረስ። አንድያ ልጁና እናቱን አላለም። እናቱ ምን ታደርግልናለች ለኛ? እግዚአብሔር ይኸው እናቴን ሰጥቻችኋለሁ እንድትድኑባት በስሟ ተማጽናችሁ መንግሥተ ሰማያት እንድትወርሱባት። ልታስወርስ አትችልም። የማርያም ስም ተራ ስም ነው። የጌታ እናት ማርያም ስሟ ተራ ስም ነው። መንግሥተ ሰማያት ልትገባበት የምትችል ስም አይደለም። የኦርቶዶክስ ደብተራዎች ግን ማርያም ብሂል መርህ ለመንግሥተ ሰማያት ብለው ያሉት መጽሐፍ ቅዱስ የማያነበት ትውልድ ፊት ነው። እኛ ፊት ግን መጥተው ግን ይህንን አይሏትም። ማርያም ማለት የስሟ ትርጓሜ መንግሥተ ሰማያት መርታ የምታገባ ናት። የወላዲት አምላክ በረከቷ በእናንተ ላይ ይርደርና ይላል። ምን ያድርባል? በረከት ነው የፈለግከው? እንግዲያው በጎ ስጦታ ፍጹም በረከት ከሰማያት ከብርሃናት አባት ይወርዳሉ እንዳለ ያዕቆብ በመልእክቱ እንደጻፈው እግዚአብሔር ልጁን ወደዚህ ዓለም በረከት አድርጎ ልኮልሃል። አለቀ። ልጁ ካለህ ሕይወት አለህ። የእግዚአብሔር ልጅ ከሌለህ ሕይወት የለም። አለቀ። እግዚአብሔር ሴትን ለድነት አልሰጠንም። ሴትን እየላኩ እንዳይመስልህ። የአንዲት ሴት ባል ነኝ። የሁለት ሴቶች ልጆች አባት ነኝ። 4 እህቶች አሉ። አንድ እናት አለችኝ። እግዚአብሔር ሴቶችን አይደለም ለድነት የሰጠን፣ ወንዶችንም አልሰጠንም። ብራዘር ከነቃጭሉ ተወለደ የተባለው ሁሉ ጉድ ከአዳም ጀምሮ እስከ መጨረሻው ትውልድ ድረስ ያለው አንዳቸውንም ለድነት አልሰጠንም። ከዚህ ትውልድ መካከል ግን ሰው ሆኖ እንዲወለድ ከድንግሊቱ ማኅፀን እንዲወለድ አድርጎ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ አምላክ ሰው ስግው ቃል ሰው ሆኖ እንዲወለድ በቤተልሔም በኤፍራታ ከድንግሊቱ ማኅፀን በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ተወለደ።
የዓለም መድኃኒት ኢየሱስ ወንዱ ልጅ ተወለደ። ወንዶች አይደሉም የተወለዱት፣ ወንድ ልጅ፣ ወንድ የወንድ መደምደሚያ የሆነ ማለት ወንድ ልጅ። እሺ እሱ ነው የተወለደ። እሱ ለዓለምን በደልና ኃጢአት ሁሉ ተሸክሞ በመስቀል ላይ ቅጣቴን ተቀጣ፣ ያንተንም ያንቺንም የኔንም። የማርያም ሞት ብራዘር ለዓለም ምንም የሚፈይደው ነገር የለም። ምንም ለኦርቶዶክሳውያኑ ጠብ የሚል ነገር የለም አልኩ። ጠብ የማርያም የጌታችን እናት ማርያም ሞቷ አልኩ ለአንተ የሚፈይድልህ አንዳች ቅንጣት የለም። ወንዝ አያሻግርም እንኳን የእሳት ባህርን። የአብርሃም ሞቱ ጻድቅ የተባለው አብርሃም አባት ሞቱ ወንዝ አያሻግርህም። የይስሐቅና የያዕቆብ የሳሙኤልና የሙሴ ወንዝ የማያሻግር ሞት ነው ብራዘርዬ። አያድኑም ልልህ ነው። ኦኬ ሞቱ የነሱ ሞት ከኛ ጋር ቀጥታ ምንም ግንኙነት የለውም። ላመኑት ጌታ ተሰውተዋል፣ ለተቀበሉት ለወንጌል አደራ ሞተዋል። ሞቱ ግን ቀጥታ ከኛ ጋር ግንኙነት ያለው የእግዚአብሔር ልጅ ሞት ነው። አብርሃም የሚባል አባት ኤርምያስን አስቦ አልሞተልኝም። ዘመኑ ሲደርስ 175 ዓመት ኖረ ሞተ። ኖህም ሞተ፣ ጽድቅን ኖሮ ሞተ። ለኤርምያስ ልሙትለት ለበደል ኃጢአቱ ብሎ አላለም። ዳዊትም ሞተ። ሙሴም በ120 ዓመቱ ሞተ። አይኑም አልፈዘዘም፣ ጉልበቱም አልደነገዘም ነበር ይላል። ኢያሱ ሞተ። ሳምሶን፣ ጌዴዮን፣ ባራቅ፣ ዮፍታሔ አባቶቼ ልጥራል። እሺ አቡነ እንትና እማሆይ እንትና እያልኩኝ የአረብ ሽማግሌና አገር በቀል አሮጊትና ሽማግሌ እኔ ስከተል አልኖርም። ልከተል ብዬ ካልኩኝ ኢያሱን እከተለዋለሁ። ፀሐይን በገባኦን ኮረብታ ላይ ያቆመ ጀግና ማለት ነው። እግዚአብሔር የፍጥረትን ጸሎት የሰማ ለመጀመሪያ ጊዜ በዛ በገባኦን ኮረብታ ላይ አቆማት ይላል እግዚአብሔር። ልከተል ብዬ ካልኩኝ ነቢዩ ኤልያስን እከተላለሁ። አቡነ ተክለ ሃይማኖት የተባለ ፖለቲከኛ ሰውዬ አልከተልም። ልንገርህ ልከተለው ብዬ ካልኩኝ ልመነው ብዬ ካልኩኝ ከሚያዋጣ ከሆነ የእውነት ማለት ነው። እነሱ ማያዋጡም እንጂ ላያዋጣ ብዬ ካልኩ ነቢዩ ኢሳያስን እከተለዋለሁ ለድነት ከሆነ። ኢሳያስን ብትከተለው ኢሳያስ የሰበከው ስለ ጌታ ነው። አዎ ኢሳያስን እከተለዋለሁ፣ ልክ ነው። አባቶቼ ነቢያትን እከተላለሁ፣ ሐዋርያትን እከተላለሁ፣ ትምህርታቸው ማለት ነው። እነሱ ወደ ማን ያመለከቱት? ወደ ኢየሱስ፣ ወደ ኢየሱስ። እናንተስ ማንም ታመልክቱት? ወደ ፍጡር። ተመጣና ይሄን ጉልቻ የመሰለ የአረብ ሽማግሌ መጣ። አቡነ እንትና የሚባሉ እማሆይ እንትና የሚባሉ በረከቱ አይደርብህና በረከታቸው ይደርብህና ምን በረከት አላትና ሲጀምር የማንንም ቋቋት ያማሮጊት አምጥተህ እማሆይ እንትና ብሎ ይላል እናታችን እያለ ማለት ነው። ታሪካቸውን ገብተን ስናይ ብልታቸውን ያስሙ ነበር። ታውቃለህ? እማሆይ ወለተ ጊዮርጊስ የተባለችዋ ሴትዮ እዚህ ብልቷን እያሳመች ሴቶች ሰዎች ተሰብስበው ብልቷን ሲያስሙላት ደስ ይላት ነበር ይላል። ገድል ጽፈው ህዝቤን እንደዚህ ይጫወቱበታል። ተፋታ ከዚህ ትውልድ። እኔ የሥላሴ ባሪያ፣ እውነቴን እኮ ነው የምልህ፣ እኔ የሥላሴ ባሪያ። ብልቷን ሳመች፣ ብልቷን አሳመች፣ ብልቷን ሲስሙላት ደስ ይላት ነበር ብሎ የሚል ገድል ጽፈህ ስለ እነዚህ ሰዎች ቀን ከቀን ይወራል። ኮተታም ትውልድ። ምን አደረጋችሁ? ኢየሱስ ክርስቶስ የዚህን ያህል ስሙ በተጠራበት የሚነዝራችሁ ማለት ነው። ወላጂቱም የተወለደውም ያድናል ብሎ የሚል ወንጌል አልሰማንም። አለቀ። አንዳችሁም ከእጅ አታስጥሉትም ይህን ተረት ማለት ነው። ይፋረደኝ የኤልያስ አምላክ። ለዚህ እውነት እኖራለሁ፣ ለዚህ እውነት እሰዋለሁ። ይፋረደኝ አልኩ። ከየት ነው ያመጣችሁት? ከየት ነው ያመጣችሁት? አባቶቻችን ነቢያት ያልተነበዩትን ሐዋርያቱ ያልሰበኩትን ትምህርት ከየት ነው ያመጣችሁት? ሚት አድርጊ ስሰጥሽ ታወሪያለሽ እህታችን። ከየት ነው ያመጣችሁት? ልጠይቁ ይገባል። ፓስተሩ መጥቶ እንደፈለገ ሲያወራ ከየት ነው ያመጣሁ ብለን እንለዋለን። እኛ ጋር ከየት ነው ያመጣኸው? ኦኬ። ወላጂቱም የተወለደውም ያድናል ብሎ የሚል ወንጌል የለም። ገብርኤል መልአኩ ሲናገር በዮሐንስ ወንጌል በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ላይ የዳዊት ልጅ ዮሴፍ ሆይ ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ አለው። ልጅን ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል አለ። አዎ እንጂ ገብርኤል እሷም እሱም አንተም ታድናላችሁ አላለም። እረግጥልሃለሁ አልኩ። ይህንን የደብተራ ቅርሻት ማቴዎስን አባቶቼን ሐዋርያትን ጠቅሼ ለይቶ ነው የተናገረው መልአኩ። ለይቶ ማርያም እናቱም ታድናለች፣ ዮሴፍ አንተም ጻድቅ ሰው ነህ አንተም ታድናለህ፣
እኔም መልአክ ነኝና አድናለሁ አላለም። ቅዱስ ገብርኤል አላለም። የቁልቢውን አይደለም ያልኩት። እሱ እዛ ሽንኩርትና ይሄ ምንድነው ፋንድያ የሚያጨሱለት ማለት ነው። ኦርቶዶክሳውያን ቁንጫና ቅማል ስለት የሚያስገቡለትን እሱን አይደለም ያልኩ። እኔ መልአኩን ያልኩ። መልአኩ የጌታ መልአክ ዙፋኑን ከቦ ከሚያመልኩ መላእክት መካከል ያለው ብርሃናዊ መልአክ ቅዱስ ገብርኤል የመጽሐፍ ቅዱስ እኛ የምናውቀው ይሄ ወፍ አሞራ አብቅለውለት በካርቶን ላይ ስለው ቤታቸው ጭስ የሚያጨሱለትን ፈንዲሻ እና ምናምን ነገር የሚረጫጩለትን አይደለም ብዬ የምልህ። ነጥሎ ነው የተናገረው። የዳዊት ልጅ ዮሴፍ ሆይ ከሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ አለው። በስውር ሊተዋት ሲያስብ የጌታ መልአክ በህልም ታየውና ይላል ልጅን ትወልዳለች፣ እርሱም ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል፣ ስሙንም ኢየሱስ ትለዋለህ አላለው መልአኩ። በቃ እንጂ ገብርኤል ራሱን ጨምሮ እኔም እናቱም አንተም ዮሴፍ እናድናለን አብረን ለህዝቡ ኃጢአታቸውን ይቅርታ እንሰጣለን አላለም። ገብርኤል የጌታ መልአክ ነው፣ ባሪያ ነው፣ አያድንም። እስቲ እናንተ የምትሉት ገብርኤል መጥቶ የኔን አናት ይምታ፣ እኔ መታዋለሁ አልኩ። የኦርቶዶክስን ገብርኤል እኔ ነው የምመታው። ለምን? ቅዱሱ የእግዚአብሔር መልአክ ገብርኤል የሰበከውን ስብከት ነው የምሰብከው። ኦኬ፣ እስቲ የኦርቶዶክስ ገብርኤል ሲመጣ አናት ይምታ፣ እኔ መታዋለሁ በጌታ በኢየሱስ ስም በተሰጠ የልጅነት ስልጣን። ኃይል የለውም። የጌታስ መልአክ ይሄ አሁን የሰበኩት በማቴዎስ ወንጌል መጽሐፍ ምዕራፍ 1 ላይ ያለ ማለት ነው። ምንድን ነው ያለው? ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። አለቀ በቃ። ህዝብን ከኃጢአት የሚያነጻ ማን ነው? ከኢየሱስ ውጪ ገብርኤል ከሰበከው ስብከት ውጪ ምን ተናገርኩ እኔ? ታስፈራራለህ እንዴ? እረግጥልሃለሁ አልኩ። ገብርኤል ብለህ አሞራ ክንፍ አብቀለህ የምትጮትበትን ስዕልህን ማለት ነው። በእኔ ፊት የተረገመ ነው እሱ ስዕል። የጌታ መልአክ አይደለማ። የጌታ መልአክማ አትፍሩ እኮ አለን። ለህዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ አለን። ቴንኪው የጌታ መልአክ ቅዱስ ገብርኤል የተባረክህ ነህ። አትፍራ እኮ እያለኝ ነው እኔን። ለምን አልፈራ ኤርሚያስ እንዴ? ልፈራ እችላለሁ ገብርኤል ብዬ ብለው ለምን ትፈራለህ? መድኃኒት ክርስቶስ ጌታ በቤተልሔም ተወልዶልሃል ብሎ ጠቆመኝ እኮ። በቃ ቤተልሔም ኤፍራታ አለኝ እኮ መልአኩ። ስለዚህ አረብ ሀገር ሽማግሌ አልፈልግም ያድነኛል ብዬ የምል ትኩረት ቤተልሔም ኤፍራታ በይሁዳ ምድር። ኢየሱስ ጌታዬ ለዘላለም ስም ይባረክ። መልአኩ ጠቆመኝ ገብርኤል መልአኩ ለእኔ ብቻ ሳይሆን ለጴንጤ ወገኔ በሙሉ ጠቆመን። የት ነው የሚወለደው አለን? ቡልጋ የሚወለድ ሽማግሌ ተከተል አላለኝም። ሽሬ እንደ ስላሴና መቀሌ የተወለደ ተከተል አላለኝም። ጎንደር ላይና ታች አርማጭሆ የተወለደ የጫጨ ጎንደሬ ሽማግሌ ተከተል አላለኝም። መርጦ ለማርያም የተወለደ አንድ ጎጃሜ ሽማግሌንም ተከተል አላለኝም። አሮጊትንም ቢሆን ሸዋ የተወለደ ኦሮሞ የሰላሌና የምናምን ነገር ያቢቹኛ ኛኛ የሚባል ተከተል አላለኝም። ጉራጌ የተወለደ ሲልጤ ሰባት ቤት የተወለደ ተከተል አላለኝም። አንተ አላለኝም። ለምን? መድኃኒት ከእነዚህ ምድሮች አሁን ከጠራቸው ከሀገር ከኢትዮጵያ ይወለዳል ተብሎ አልተባለም። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር ይላል ነቢዩ ዳዊት። በምድር መካከል መድኃኒትን አድርጓል ነው ብሎ ያለው። የምድር መካከል የተባለ የት ነው? እስራኤል ማለት ነው ነቢዩ የተናገረው። ስለዚህ ከራሱ ከዳዊት ዘር እግዚአብሔር መድኃኒትን አመጣ። መድኃኒትን አመጣ። በዮሐንስ በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ላይ የሚናገረው ምንድን ነው የሚለው? ላሳያችሁ። ክብር አለ ስልህ ይህንን የደብተራ ትምህርት እፈጫዋለሁ አልኩ። በእውነት በእግዚአብሔር ቃል መዶሻ ምንድን ነው የሚለው? የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ኦኬ። ስለዚህ እኔ አላወራም ማለት ነው። እሰጥሻለሁ። አውርቼ እሰጥሻለሁ። በጣም አስረዘምከው። እንዳቆየሁሽ አውቃለሁ። እሰጥሻለሁ። በጣም አስረዘምከው። መተኛ ችግር የለም። እሰጥሻለሁ። ለሊት ነው። እኔም አለሁኝ።
ኤርሚያስ እሰጣቸዋለሁ። እሺ ላይክ በተራ ቢሆን ደስ ይላል። እሰጣቸዋለሁ እንዳቆየኋቸው አውቃለሁ። ኦኬ የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ላይ ያው ከዚህ ውጭ መድኃኒት እግዚአብሔር የሰጠን የለም። ቴንክ ዩ። ይኸው የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ላይ ከቁጥር 21 ጀምሮ ከቁጥር 17 ጀምሮ የዚህ የእስራኤል ሕዝብ አምላክ የዚህ የእስራኤል ሕዝብ አምላክ ማን ነው? ያህዌ ማለት ነው፣ ጌታ ማለት ነው። አባቶቻችንን መርጦ በግብፅ ሀገር በእንግድነት ሳሉ ሕዝቡን ከፍ ከፍ አደረጋቸው፣ ከፍ ባለችውም ክንዱ ከዛ ወጣቸው ይላል። ባይዞ ኦርቶዶክስ ይህን ትምህርት ትቃወመዋለች። ሚካኤል ነው ያወጣቸው ብላ ትላለች። ማርያም ነች ያወጣቻቸው ብላ ትላለች፣ ጽፋለች። ኦኬ ገብርኤል ነው ያወጣቸው፣ ኡራኤል ነው ያወጣቸው ብላ የምትለው 6 የተምታታ ትምህርት አላት። እሺ ግን ከዛ ከፍ ባለ እጅ አወጣቸው። በበረሃ 40 ዓመት መገባቸው። ያልመገባቸው በከነዓንም ሀገር 7 አሕዛብን አጥፍቶ ምድራቸውን አወረሳቸው። ከዚህም በኋላ እስከ ነቢዩ እስከ ሳሙኤል ድረስ 450 ዓመት ያህል መሳፍንትን ሰጣቸው። ከዚያም ወዲያ ንጉሥን ያነግሥላቸው ዘንድ ለመኑት። እግዚአብሔርም ከብንያም ወገን የሆነ ሰው የቂስን ልጅ ሳኦልን 40 ዓመት ሰጣቸው። 40 ዓመት ገዛቸው ማለት ነው ሳኦል የሚባለው። እርሱንም ከሻረው በኋላ ዳዊትን በእርሱ ላይ እንዲነግስ አስነሳው። ሲመሰክርለትም ለዳዊት እንደ ልቤ የሆነ ሰው ፍቃዴን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘሁት ይላል። ይህን ሰውዬ እንኳን አየህ እንዳመልከው እኮ ጌታ አይናገርም። የዳዊትን አምላክ እግዚአብሔር እንጂ ማመልከው ዳዊትን አላመልከውም። ኦኬ ኦርቶዶክስ ለአረብ ሽማግሌ እንደምታፈነድደው እኔ አላፈነድድም። ለዳዊት መጽሐፉ አያዘኝም። ያድነኛል ብዬ ወደሱ እንድለማመን አያዘኝም። ለምን? ዳዊትን አገኘሁት ካለ በኋላ ከዚህ ሰው ዘር ይላል። ከዳዊት ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱን ኢየሱስን አመጣ ይላል። በቃ ከመምጣቱም በፊት ዮሐንስ አስቀድሞ ለእስራኤል ሕዝብ ሁሉ የንስሐን ጥምቀት ሰብኮ ነበር። ዮሐንስም ሩጫውን ሊፈጽም ሳለ እኔ ማን እንደሆንኩ ታስባላችሁ? እኔንስ እርሱ አይደለሁም። ነገር ግን እነሆ የእግሩን ጫማ እፈታ ዘንድ የማይገባኝ ከኔ በኋላ ይመጣል ይል ነበር። እዛ የሚለውን ይሁት። እናንተ ወንድሞቻችን የአብርሃም ዘር ልጆች ከእናንተ መካከል እግዚአብሔርን የምትፈሩ ሆይ ለእናንተ የዚህ የመዳን ቃል ተሰበከ ይላል። አለቀ ብራዘር። ይህ የመዳን ቃል ማን ነው? ኢየሱስ ነዋ። ከዳዊት ዘር የመጣው መድኃኒት። ሐዋርያቱ የሰበኩት የዚህ የመዳንን ቃል ስለማን ነው የሚናገረው? ስለ ኢየሱስ ክርስቶስ ማለት ነው፣ ስለ ጌታችን። ዮሐንስ ስለማን ነበር ሲናገር የነበረው? የጫማውን ጠፍር እፈታ ዘንድ አይገባኝም ብሎ ያለው ስለ ኢየሱስ ነው። የብሉይ ኪዳን ነቢያት ስለማን የተናገረው? ስለ ኢየሱስ ነው። የአዲስ ኪዳን ሐዋርያት በሙሉ አንደበታቸውን ከፍተው የሰበኩት ስለማን ነው? ስለ ኢየሱስ ክርስቶስ ነው። እስቲ ስለ ማርያም ስለ እናቱ ታማልዳለች ብሎ ያለ ሐዋርያ አለ? አንድም። ከሙታን ተነስታ አድርጋለች ብሎ ያለ አንድም የለም አልኩ። አንድም ነቁጣ ጥቅስ አታሳዩኝም። ከሙታን ተነስታ ማድረጓን ኦርቶዶክስ ተዋሻለች። አሁን ይሄው ነሐሴ ይመጣላችሁ ተነሳ ሰላም ለፍልሰተ ስጋኪ ደባትረ ብርሃን ሀበተ ተክሉ እያሉ ማለት ነው። ውሸት። የአልዓዛርን ከሙታን መነሳት ዮሐንስ ጽፎ ሲያበቃ የጌታ እናት ማርያም ከሙታን ተነስታ ቢሆን ኖሮ ዮሐንስ ወደ ቤተ ወሰዳት የተባለ ሐዋርያ በጻፈው ነበር። ዮሐንስን አታጠራጥሩንም። እሺ የዶርቃ ከሙታን መነሳት የሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ተጽፎ የጌታ እናት ማርያም ከዶርቃ አንሳ ከሙታን ተነስታ ቢሆን ኖሮ በጻፉላት ነበር። ያልጻፉትስ የኦርቶዶክስ ደብተራዎችና የኤርትራ ደብተራዎች የጻፉት ሆዳቸው መሙያ ብለው የጻፉት እንጂ የጌታ እናት ማርያም ከሙታን እንደተነሳች መጽሐፍ አይናገርም። አይተዋል ብለዋል አይደል ሐዋርያቱ? ለምን አልጻፉትም? ጴጥሮስ ለምን አልጻፈውም? ዮሐንስ ቢዘለው። ማቴዎስ እንዴት አይጽፈውም? ጴጥሮስ ቢዘለው። እንዴት ያዕቆብ አይጽፈውም? ይሁዳ ቢዘለው። ታችሁ ረጂ ዘርሽን ሰብኮ ስልሽ ታችሁ ረጂ። ታዲያ ምን ላደርግ ነው? እኔ የተጠራሁት ልሰብክ አይደል እንዴ? አንቺ መተሽ እኮ ሚስት ነው ብለሽ ስትይኝ የነበረው። ኦኬ ታችሁ ረጂ። አባቶቻችን የሰበኩት ይህን ጌታ ነው። ያድናል ብሎ መድኃኒት
እርሱንም ክርስቶስን አመጣ። የዚህ ለእናንተ የዚህ የመዳን ቃል ተሰበከ ይላል። በቃ እናንተ ወንድሞቻችን የአብርሃም ዘር ልጆች ከእናንተ መካከል እግዚአብሔርን የምትፈሩ ሆይ ለእናንተ የዚህ የመዳን ቃል ተሰበከ ይላል። ወይ ደግሞ ይህን የመዳን ቃል ተላከ ይላል። የተላከውን ሰበኩ፣ አለቀ። ለዘላለም የሚሆነው የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው አስይዞ የላከውን እሱን ወንጌል ደብቆ የአቡነ ተክለ ሃይማኖት እግሩ ተቆረጠ፣ የጊዮርጊስ አንገቱ ተቆረጠ። ለምን ወገቡ አይቆረጥም? አንጎላቸው ፈሰሰ። ለምን አይኑ አይፈስም? አይመለከተኝም፣ አይመለከተኝም ብራዘር፣ አይመለከተኝም። እንኳን የእነሱ ሞት አይደለም የእነ አብርሃም ሞት እንኳን እኔን አይመለከተኝም። ለእኔ ሞት አይደለም፣ ለእኔ ህይወት ለማግኘት አይደለም አብርሃም የሞተልኝ። ጳውሎስ ሐዋርያው እኔን ሊያድነኝ አይደለም የሞተው፣ ለተቀበለው ለወንጌል አደራና ላመነው ጌታ ነው የሞተው። ጳውሎስ የሰበከው ኢየሱስ እንጂ የሚያድነኝ ጳውሎስ አያድነኝም። የቱ ጋር ያድናችኋል ብሎ የሚል ቃል የተጻፈው? አያድኑንም። ሞቱ ቀጥታ የሚመለከተኝ የአብ ልጅ ብቻ ነው። በመስቀል ላይ ቤዛ የሆነልኝ ጌታዬ ብቻ ነው። መራራውን ጽዋ የጠጣው ቅጣቴን የተቀጣው እኔን ለማዳን ከሰማያት ዙፋኑን ትቶ ከዘላለም ክብሩ መጥቶ በበረት ክብር በሌለው ቦታ የተወለደው በወንበዴዎች መካከል በሽፍቶች መካከል በመስቀል ላይ የተሰቀለው ክብር በሌለው ቦታ እኔን ወደ ክብር ሊያመጣ ነው። ዳር ያዙ። የዘመናት ኮተት ትውልዱ ላይ ጭናችሁ ነው። በዚህ እረኛ በኩል እግዚአብሔር ይገፋዋል አልኩ። ለዚህ ነው ግርማችሁን እግዚአብሔር የገፈፈው።